አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ፈተና ገጠመኝ 202ኛ ነው። እጅግ በጣም ብዙ ትምህርት የምትማሩበት በጣም ጠቃሚ የሆኑ ሐሳቦች፣ በተለይ ሞራል የሚባል ነገር አለ። መንፈሳዊ ሞራልና ዓለማዊ ሞራላችንን የምናስጠብቅበት፣ ሰዎችን አይተን ችግራቸውን መፍትሄ ለማስገኘት ለችግራቸው መቀረፍ ምክንያት መሆን እስክንችል ድረስ ሰዎችን ማንበብ የምንችልበት አቅም የምናገኘው እንዴት እንደሆነ የምንማርበት ነው። በእርግጥ ብዙ ጊዜ ቤተክርስቲያናችን ስለ ነፍስና ስለ ስጋ ስታስተምረን ሰዎች ከእንስሳት የበለጡ የላቁ ከደመ ነፍሳውያን ከፍ ያሉ ዘላለማዊት ሕያዊት ነባቢት የሆነች ነፍስ ያላቸው ስለሆኑ ማስተዋል የሚችሉበት አቅማቸው በነፃነት ከተጠቀሙበትና ሃይማኖትና መንፈሳዊት ከተቀላቀለበት ብዙ ነገሮችን ማሰብና ማስተዋል እንደሚቻል ይነግሩናል። እኛ ደግሞ በዚህ ገጠመኝ ምክንያት ህይወታችንን አንድ ስቴፕ ማየት እንችላለን ብዬ አስባለሁ። ታሪክ ውስጥ በሁሉም እድሜ ክልል ያላችሁ ሰዎች ልታዳምጡት የምትችሉት ቢሆንም የበለጠ ግን እድሜ ከፍ እያለ መጠጥ እያሉ ወይም ማቹርድ ወይም ደግሞ ይሄ አስተውሎት የበዛበት የውሃው እድሜ የንፋሱና የእሳቱ እድሜ አልፎ ወደ መሬቱ እድሜ ሳይቀርቡ የውሃው እድሜ ላይ የተረጋጋ ከ35 ዓመት እስከ 45 እስከ 50 ዓመት ድረስ ያለው እድሜ ላይ ሲደርሱ የሚሰማቸውን ስሜት የምናውቅበት ነው። በ201ኛ ፈተና ገጠመኝ ላይ በሹፌሮችና በተሳፋሪዎች እንዲሁም በእግረኞችና በተለያዩ የመኪና የትራንስፖርት የትራፊክ ረሽ አወር በዚህ በትራፊክ መጨናነቅ ጉዳይ ላይ እንዴት መናፍስት አብረው እንደሚሰሩ ለማሳየት ሞክሬያለሁ። ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ለብዙ ሰዎች እንዳዳረሳችሁትም አስባለሁ እና ይሄ ገጠመኝ በጣም ብዙ ሰዎችን እየቀየረ እንደሆነ ያላወቅናቸውን አንግሎች እንድናውቅ የብዙ ሰዎች ታሪክ መቅረብ እንዳለበት እየተረዳሁ ስመጣ ልቆጥረው ከምችለው በላይ ማቅረብ እስከምቸገር ድረስ ብዙ ሰዎች ገጠመኛቸውን እየነገሩኝ ነው። ደስ ይላል፣ ጥሩ ነው። ግን በየቀኑ የምንለቃቸው ገጠመኞች መንፈሳዊ እውቀትና መንፈሳዊ ትምህርት ማህበራዊ ኑሯችንን ከመንፈሳዊ አንግል አንጻር ከስነ መለኮትም አንጻር ከቤተ ክርስቲያን ስርዓትና ዶግማ ቀኖና ትውፊት አንጻርም የምናይበት ስለሆነ ለሰዎች ጋብዙልኝ። በቲክቶክም በዩቲዩብም ወደዚህ እንዲመጡ በተቻላችሁ መጠን ለብዙ ሰዎች ሼር እያደረጋችሁ ወደዚህ እንዲመጡ ብትጋብዙልኝ እናንተም ልክ እንደኔ በረከት ትቀበላላችሁ። እኔ በየቤቱ ሄጄ የማቀርብላችሁ ገጠመኝ እኔ የምባረክበት ብቻ እንዳይሆን እናንተም የምትባረኩበት እንዲሆን ነው እንደዚህ ምለው። ብዙ ተለፍቶበት ብዙ ተደክሞበት መጨረሻ ላይ ጥንቅቅ ብዬ መጥቼ ለእናንተ እንደዚህ በማቀርብበት ሰዓት ድካም እንዳለው ብታስቡም ድካሙን ግን እንድትጋሩኝ ይፈልጋሉ እና ምተርከው አብራችሁኝ ወደ ጓዳ፣ ወደ መኝታ፣ ወደ መንገድ፣ ወደ ላይ፣ ወደ ታች በየቤቱ እንድትገቡ ስለምፈልግ አንተ ተርክልን የበለጠ ብዙ ነገር እየተማርንበት ነው ስላላችሁኝም ጭምር ነው ይሄን ነገር ማቀርበው። በቪዲዮ የተደገፈ ብዙ ገጠመኝ እንዳቀርብ ይመጣልኛል። ግን ብዙዎቹ ቪዲዮዎች ወደ ዩቲዩብ ከወጡ በኋላ የዩቲዩበሮችና የተለያዩ ቀልድ ቧልት ፌዝ የሚያቀርቡ ዩቲዩበሮች መቀለጃ እንዳይሆኑ ታሪኩ ከታሪክነቱ አልፎ የሚያስገርም ነው እያሉ ይሄ ወንጌል ማስተማራችንን ሳይመለከቱ ተራ የሆነውን ሐሳብ እየቆራረጡ ለቪዲዮ ማሟያ እንዳያረጉት ስለምፈልግ ነው። የሚገርማችሁ በጣም ብዙ የተማማርናቸው ወንጌሎች የተማማርናቸው መንፈሳዊ ቃላቶች እያሉ ነጥለው ቆርጠው የሚያወጡት የርኩሳን መናፍስትን አሰራር ስናብራራ እነሱ በተረዱት መንገድ
ያቀረቡትን ነው። ወደ ዛሬው ገጠመኝ ስናልፍ እጅግ በጣም ብዙ ትምህርት የምንባርባቸው ሀሳቦችን የምናነሳባቸው ገጠመኞች ናቸው። ታሪኩ ሲጀምር ከሚያሳዝንና ከሚያስቅ ከሚያስገርምና እንደዚህም አለ እንዴ ብላችሁ ከምትሉት ነው የሚጀምረው። ቤተክርስቲያን እያስቀደሰች አንዲት ልጅ ከፊት ለፊት አንዲት ሴት ስትሳለም ታያታለች እና ስትሳለም ልጅ ይዛለች። የ6 ዓመት ልጅ የ5 ዓመት ልጅ ይዛለች እና ሴት ናት። ተሳልማ ስትመጣ ሰላም ነሽ እንደምን አደርሽ ትላታለች። እግዚአብሔር ይመስገን አንድ ጊዜ ቁጭ ብለን እናውራ ትላታለች። እሺ ሰፈራችን ከመጣችሁ ቅርብ ጊዜ ነው እና የገሌ ቤተሰብ ነሽ አለቻት። ስሙን ጠቅሳ ማለት ነው። አዎ ነኝ አለቻት። እና ደስ ይላል ፍቅራችሁ፣ እናታችሁም ሁሉ ነገራችሁም በጣም ደስ ይላልና ግን ያው በእናታችሁ ማለፍ በጣም አዝኛለሁ። ቅርብ ጊዜ ለቅሶ እንደነበር ሰምቻለሁና ግን እጅግ በጣም ደስ የሚሉ የሚያስቀድሱ መልካም እናት ነበሩ። እንግዲህ እግዚአብሔር ነፍሳቸውን በገነት ያቆይልን። ግን ደግሞ እናንተንም እግዚአብሔር ያጽናችሁ። ጎን ለጎን አንድ ሐሳብ ጣል ለማድረግ ፈልጌ ነው አለቻት። ምንድነው? ንገሪኝ፣ ችግር የለውም። ያው በለቅሶ ምክንያት እናንተ ጋር ስመጣ ነው ያስተዋልኩት እና በእናታችሁ ሞት ወንድምሽ በጣም ተጎድቷልና እኔም ደግሞ ከእናታችሁ ሞት በፊት አይኔን ጣል አድርጌበት ስለነበረ ወንድምሽን እንድታቀራርቢኝ ላገባው ስለምፈልግ እንደው ብትፈቅጂልኝና ብታግዢኝስ። አይናፋር እንደሆነ ብዙም ሰዎችን ቀና ብሎ ማየት እንደማይፈልግ በዛ ላይ ደግሞ መልካም ሰው እንደሆነ ሰምቻለሁና እባክሽን ከወንድምሽ ጋራ ብጋባ ፍቀጂልኝ አለቻትና ከዛ ከትብላ ሳቀች። ይችኛዋ ልጅ ያዘችው ከቤተ ክርስቲያን ውስጥ ስለሆነ ሰው ሁሉ ዞሮ እስኪያያት ድረስ ነው የሳቀችው። የሚያሳዝነው ፓርት ይሄ ነው። የሚያናድደውም የሚያስቀውም የሚያስደነግጠውም ፓርት ይሄ ነውና ከዛ ወንድምሽ አልሽኝ? ያው የኔ እህት ባለቤቴ ነው እሺ ስትላት በስመ አብ ወወልድ ወመንፈስ ቅዱስ እውነትሽን ነው አለቻት። አዎ። ወይኔ መልካችሁ አንድ አይነት። ብዙ ጊዜ ባልና ሚስቶች እንደዚህ ይባላሉ አይደል? እኔም ከባለቤቴ ጋር ስጋባ እንደዛ ነው ያሉ። እንዲያውም ለግሪን ካርድ ብላችሁ ነው ለውጭ ሀገር ለምናምን ብላችሁ ነው የምትጋቡት? አንተም ልጅ ነህ እሷም ልጅ ናት፣ መልካችሁ ተመሳሳይ ነው ምናምን አሉን። ዘቢብን አሁን ብትመለከቷት እኔንም ባለቤቴንም ነው የምትመስለው። ኤልዱም ብትመለከቷት እንደዛው ነው። እና ብዙ ጊዜ ባልና ሚስት ተመሳሳይ መልክ አላቸው ተብሎ ይባላል። ወይ ቀይ ወይ ጠይምነት ሊለያቸው ይችላል፣ በቁመት ሊለያዩ ይችላሉ እንጂ የሚያስደነግጡ ባልና ሚስቶች አሉ። በሰፈራችሁ እንዲህ አይነት ሰዎች ካሉ ወይም በእናንተ ቤትም እንደዚህ አይነት ነገር ካለ እኛም ቤት ወይም ሰፈራችን ተመሳሳይ መልክ ያላቸው ባልና ሚስት አሉ። ወንድምሽ ነው እህትህ ናት ተብለው ያልተባሉ የሉም ብዙ ሰዎች አሉ እንደዚህ የተባሉና ወደ ዋናው ታሪክ ስመጣ ባለቤቴ ነው ትላታለች። ወይኔ በጣም ይቅርታ በመልክ ነው እኔ መጠየቅ ነበረብኝ። ሲገባ ሲወጣ እሱ ብቻ እመለከት ስለነበረ እናታችሁ የሁለታችሁም እቺኛዋ ትንሿ ልጅ ደግሞ ያንቺ ልጅ ባለቤቷ የት ሄዶ ነው? ወይም ደግሞ ትዳሯን ፈታ መታ ነው አብራ የምትኖረው እዚህ ከእናቷ ጋር ምን ሆና ነው ብዬ በውስጤ ብሰለሰላለሁና ልክ ባለቤትሽን የሚመለከቱ ሌሎች ሴቶች መኖር አለመኖራቸው ነው እንጂ ሼክ ማረገው በፍጹም አንቺ ሚስቱ ትሆኛለሽ ብዬ አልገመትኩም። ታዲያ ምን ሆነሽ ነው ራስሽን ማጠብቂው? አትመስይም፣ ሚስትም አትመስይም። አለባበስሽ ሁሉ ነገርሽ ትንሽ ያስደነግጣልና ራስሽን ጠብቂ፣ መልካም ሴት ሁኚ፣ ጸጉርሽን ሁሉ ነገርሽን ጠብቂ ምናምን ብላ ብዙ ነገር መከረቻትና የሳቀችውን ሳቋን አሳፈረቻት። ስትስቅ በእውነት አንገት ያስደፋ ነበረ። በወቅቱ ብዙ ሰዎች ዞሮ እንዳዩዋትና እሷም ደግሞ አንገቷ እንደደፋች በዛ ላይ ደግሞ ሳቋ ቤተክርስቲያን ውስጥ በዛ መልክ መሆኑ በጣም ያስደነግጣል። እና ዲያቆን መጥቶ ሁሉ ተቆጥቷቸዋል። ምንድነው እናንተ እንደዚህ ስል ጊዜ ይቅርታ ድንገተኛ ነገር ሰምቼ ሳቄ መጥቶብኝ ነው፣ ባህሪ ነው፣ ቤቴም እኔም እንደዛ ነው አለች። እና ታዲያ በልኩ አታርጊው ነው ጊዜ አቦ ተሆና ምንድን ብላ ቤተክርስቲያን ውስጥ ተናገረችና ከሐረርና ከድሬዳዋ አካባቢ ላይ የመጣች
የመጡ ስለሆኑ እዚህ አዲስ አበባ መተው ቤት ገዝተው ነው የገቡት እና እናቱ የወንዱ እናት ናቸው፣ የእሷ እናት አይደሉም። ግን የእሷም እናት እስኪመስሉ ድረስ እማዬ እያለች ስለምትጣራ በፍጹም አያስገምትም በቃ። እና እኔ እኮ እማዬ ስለምትያቸውም ጭምር ነው የባለቤትሽን እናት እማዬም ትያቸዋለሽ። በዛ ላይ ደግሞ መልካችሁ ተቀራራቢ ነው። የሚጣራሱ አሁን እናትሽን ነው የእሱን እናት ነው የምትመስለው። ዋው! ምክንያቱም እሷ ተወልዳ አባቷን ስለምትመስል ወደዛ ነው መልኳ። ስለዚህ ተመሳሳይ ነው። እኔም አጋጣሚ ሆኖ መልካችን ቁመታችን ተመሳሳይ ነው። እንዲያውም በቁመት ትበልጠዋለሁ፣ በእድሜ 5 ዓመት ቢበልጠኝም በቁመት ትበልጠዋለሁ በሚል ይግባባሉ። እና በጣም መከረቻት። ለምንድነው እንደዚህ አይነት ጫማ የምታረጊው? እኔ የእሱ ሚስት በሆን ኖሮ ከዚህ ሰዓት ጀምሮ ወደ እናንተ አካባቢም አልጠጋም፣ አለሽበትም አልደርስም። ምክንያቱም ስለተነፈስኩት ዓይንሽ ወይም ልብሽ ከኔ ጋር ስለተቆራኘ ትጠራጠኛለሽ ብዬ ስለማስብ ብችል ራቅ ብዬ ጠዋት ወጥቼ ማታ ለመግባት እሞክራለሁ። አንቺ የህሊና እረፍትና ሰላማዊ ስሜት እንዲሰማሽ ስለምፈልግ። ግን እንደዚህ ራስሽን አትጣይ፣ ጥሩ አይደለም። ከእግርሽ ጫማ ጀምሮ እስከ ፀጉርሽ ድረስ ራስሽን ጥለሻል። ይሄን የመሰለ ባል በዚህ የመሰለ ጸባይና ትትና ላይ ያለ ሰው እንደዛ ስትጮሂበት ሳይ በጣም ነው የሚያስጠላው። እና ብትቺ ብታከብሪው እንደዛ ለቅሶ ላይ ሆነ ከዛ በኋላ ባለው ሁኔታ ራሱ ስትመነጫጨቂ ምን ስትይ አይሻለሁ፣ ጥሩ አይደለም። እንደገና ደግሞ መልክም አለሽ፣ ቆንጆ ነሽ። ለምዶ ራስሽ የምትጠዩ ብዙ ጊዜ መልክ ያላቸው ፀጉር ያላቸው ጥሩ ሞዴል መሆን የሚችሉ በጣም አሪፍ የሆነ አፈጣጠር ያላቸው ሴቶች ለተሰጣቸው ጸጋ አይጨነቁም። ፀጉር የሌላቸውና መልክ የሌላቸው ናቸው በፓውደር በቀለማትና በሂውማን ሄር በመንግስት ፀጉር በዊግ ማለት ነው የሚያሸበርቁትና እኔ ያው መንፈሳዊ ሰው ስለሆንኩኝ እንጂ ዊግ መቀጠል እችላለሁ፣ ኮስሞቲክሶች ማድረግ እችላለሁ፣ መልክ የለኝም ብዬ ስለማስብ ኖ መልክ አለሽ በጣም ቆንጆ ነሽ አለቻት። እንደሱ አይደለም የሚታይ ነገር ስለሆነ አትሸንገኝ። ማስመሰል መሸንገል የቡዳ መንፈስ ባህሪ ነው ስትላት፣ ቡዳ ደግሞ ቡዳ እዚህ ምን አመጣው ስትል ጊዜ ይሄ አስመሳይነት፣ ማታለል፣ ከሰው ፊት ጥርስ አሳይቶ ዞር ብሎ ደግሞ ማማት እንደዚህ የቡዳ መንፈስ ባህሪ ነው ብላ ስትነግራት፣ እኔ ስለ መንፈስ ብዙም አላቅም። ያው አንዳንድ ሰዎች ሲያወሩ ሰማለሁ፣ አይነ ጥላ ምናምን ይላሉ። ይቅርታ፣ ለማንኛውም ብቻ ባለቤቴ ስለሆነ ስለወደድሽው ደስ ብሎኛል። ባለቤቴ እንደሆነ ስላወቅሽም ደስ ብሎኛል። ያው ጨርሰናል አይደል? መሄድ እንችላለን ወደ ሰፈር ስትላት፣ እንሂድና አብረን እያወራን እየተጫወትን እንሂድ። ልጁ ናት ስትላት፣ አዎ ልጁ ናት፣ የመጀመሪያ ልጃችን ናት። ሁለተኛ ላይ ሞክሬ አጨናግፎብኛል፣ አስወርዶብኛል አለቻት። ለምን? ይሄ እኮ አይነ ጥላ ነው። ቡዳ ዛር የሚባለው አይነ ጥላ ሾተል ሆኖ ማህፀንሽ ላይ ይቀመጥና ይመተዋል። ምን አልሽ ስትላት፣ ሾተል እናቴ ስትል ሰማዋት ልበል እያለች ቀስ እያሉ እየተግባቡ ስለ መንፈስ ትነግራታለች። ያቺኛዋ የእኛን ትምህርት የምታዳምጥ ልጅ ናት። ይቺኛዋ ደግሞ ጭራሽ ስለ መንፈሳዊ ሕይወት አታውቅም። የዛን ቀን ቤተክርስቲያን ልታስቀድስ የመጣችው ጨንቋት ከባሏ ጋርም ተጣልታ ስለነበረ በቃ ካልሆነ ፍታኝ መፋታት ፈልጋለሁ ምናምን ብላ ለመጨቃጨቅ ነበር የመጣችው ከእግዚአብሔር ጋር ማለት ነው። ግን ቤተክርስቲያን የምትመጣው አንዳንዴ ነው፣ ሳት ብሎ ሰው ባለበት ሰዓት፣ ግርግር ባለበት ሰዓት መታ መሳለም ትወዳለች። ግን ሰው ባለበት ሰዓት የመጣችው ከስንት ጊዜ በኋላ ዛሬ ነው ማለት የዛን ቀን ይሄን ጉዳይ በተፈጸመበት ቀን ነው ማለት ነውና እያወራቻት ስለ ሾተል ከአንድም 2-3 ጊዜ አጨናግፎብኛል። ባለቤቴ በጣም ቅር ብሎታል። ለምን እንደሚያጨናግፈኝ በተወሰነ መልኩ ብረዳውም ግን ባለቤቴ ደግሞ በቃ ይሄን ነገርሽን ተይ ይለኛል። እኔ ደግሞ መተው አቃተኝ ትለዋለች። ምንድነው? አንደኛ ያው የእናቴን ከራማ ለማመናለሁ። ሁለተኛ ነገር ደግሞ አመቺሳ ልጅ አሁን አመቺሳ ሰጥቻታለሁ። ሲሰማ በጣም አበደ። አመቺሳ ምን እንደሆነ ባያቅም ባለቤቴ ይሄ ነገር አልፈልገውም ይለኛል። እና ምንድነው አመቺሳ ትላታለች። አመቺሳ ማለት ማሳቀፍ ለገዳ ወይም ደግሞ ለአባ ገዳዎች ወይም ደግሞ ለእንደዚህ መንፈሱን ጠቋርን ለሚያመልኩ ሰዎች ማሳቀፍ ማለት ነው። ባህል ይመስላል። ዋቄፈና የሚባል እምነት አለ። እንደ እምነት እንደ ሃይማኖት ይወሰድ፣ እሱ ችግር የለውም። ግን በክርስትና እምነት ሲታይ ግን በጸበል ቦታ ላይ ጮሆ እኔ ሰይጣን ነኝ ብሎ የሚወጣ መንፈስ ነው በአመቺሳ ስርዓት የሚከናወነው። ስለዚህ ይሄን ነገር ባታረጊው ጥሩ ነው ብላ ስትነግራት እኔ እንደዚያ ነገር አይገባኝም፣ ለማንኛውም እኔ ሲጎዳኝ አላየሁትም ሲጠቅመኝ እንጂ
ገንዘብም አልቸገረንም። ባለቤቴም ስራ ውሎ የሚገባው በእናትና በአባቴ ከራማ ነው። እንደገናም ደግሞ ቤትም የገዛ ነው፣ ከሀገራችንም የመጣ ነው። በዚህ ነው በቃ ሌላ መጥፎ ነገር አላየሁበትም። ስለዚህ እኔ ምንም ችግር የለውም። እንዲያውም ጠባቂ ነው ብላ እናቴ ነግራኛለች። ያው ሚካኤል ወይ ገብርኤል ነው ብዬ ነው የማስበው ብላ ተሳስተሻል፣ ድጋሚ ብንገናኝ ደስ ይለናል። ኧረ እኔ አልሰማሽም እየተባባሉ ተለያዩ እና ድጋሚ በሌላ ጊዜ መንገድ ላይ አግኝታት እንዴት ነው አሰብሽበት ወይ አንዳንድ ትምህርቶች አሉ በፍላሽ ልስጥሽ ወይ ስትላት በፍጹም ይሄ የሚሆነው መቼ ነው? የዛሬ 3 ዓመት ከምናምን ማለት ነው 4 ዓመት በዛ ህይወት ውስጥ እያሉ እሷ ከሌላ የወለደቻት ጎረምሳ ልጅ አለቻት። ጎረምሳ ልጅ ማለት እድሜዋ ከ18 ዓመት እስከ 22 ዓመት ድረስ የምትገመት ልጅ ናት እና ሀረር ነው የምትኖረው። ቡና ጠጡ ምናምን እንደዚህ ትሸጣለች፣ ያው ታስካድማለች ማለት ይቻላል። ምንድነው አንድ ሰው ቡና አምጪልኝ ሲላት ፈንዲሻ አድርጋ እጣን አድርጋ በስኒ አድርጋ ነው ይዛ የምትቀርበው። ጨውም ጤና አዳምም ምንም አድርጋ ብቻ ኮተቱ አብሮ ይመጣል። የመንፈሱ ኮተት የቡና ዝባዝንኬ ማለት ነው ይመጣና እዛ ይቀመጣል። እንደዛ ነው ለሁሉም ሰው የምታስተናግደውና በጣም ቢዚ ናት፣ እረፍት የላትም። ጠዋት ወጥታ ማታ ነው የምትገባው። ሰራተኛ ቀጥራ ሁሉ ነው የምታሰራው። ግን ጎረምሶች በእሷ ምክንያት ሲጣሉና እዛ ቦታ ላይ በጣም ደም መፋሰስ ሲበዛ እናትየዋ እኔ እዚህ ቦታ ላይ እሰራለሁ፣ አንቺ ጥፊ፣ ልጅ የጠፋችብኝ ብዬ ለአንድ ለወጥ ቀን ያክል ወሬ አባዛለሁ። ከዛ ውጪ በቃ ሂጂ እናትሽ ጋር ሂጂ፣ አልፈልግም። እንዲያውም አባትሽ ጋር ሂጂ ነው ያለቻት። ለምን ምንም እንኳን አባቷ ባይሆንም እንደ አባት አድርጎ በፍቅር ነው ያሳደጋት። ወደ አዲስ አበባ ሄደን መኖር ልንጀምር ነው ብሎ ሲሉ እሷ እዛ ሆና መኖር መስራት እንደምትፈልግ ድሬዳዋን መልቀቅ እንደማትፈልግ ነበር የምታስበው። ግን ያው በሷ ምክንያት ሰዎች ጎረምሶች ሲጣሉ ኢቭን ጮቤ እስከመማዘዝ መተት እስከማድረግ መስተፋቅር ለማስነካት እስከመሞከር ድረስ የደረሱ በጣም ብዙ አሉ። ጫት ወጥሮ መጥቶ ጫቱን ተፍቶባታል። ያንን ካደረገባት በኋላ ድንግልናን ሁሉ ወስዶባታል። ማለት በአፍዝዟት አደንዟት ይሄን ካደረገባት በኋላ አብረዋት አድሯል። ይቺ ልጅ ይሄ ሁሉ ነገር ተከናውኖባት እሱን አልፈልግህም ብላ ትታው ሌላ ስትይዝ ይሄ ሰው ደግሞ እንደገና ከዚህ አዲስ ከመጣው ወንድ ጋር ሲጣሉ ሊገዳደሉ መሆኑ ሲታወቅ እነሱ ከሚገዳደሉ እኔ ይሄን ሀገር ለቅቄ ልውጣ ብላ ወደ እናቷና ወደ አባቷ መጣች። ያው አባቷ አይደለም ይሄን አስተውሉ። ግን ከእንጀራ እናት ይልቅ እንጀራ አባት እጅግ በጣም ጸባይ ያለው በጣም መልካሞች ናቸው፣ ጥሩዎች ናቸው። ማሳደግ ይችሉበታል፣ ፍቅር መስጠት ይችሉበታል፣ እንደ ልጅ አድርጎ መያዝ ይችሉበታል። እንጀራ እናት ከባድ ነው፣ በጣም ከባድ ነው። ከእንዶ 10% ነው የሚገኙት፣ በጣም ጥቂት ናቸው፣ ሬር ናቸው። በጣም መልካም የሆኑ እንጀራ እናቶች ለነሱ ክብር ይገባል። ግን በብዛት እንጀራ አባት የባዳነት ስሜት የማሳየት ባህሪ የለውም። የባዳነት ስሜት አያሳይም። ግን ክፉ ከሆነችበት ልጅቷ ወደ እናት የምታደላ ወሬ አቀባይ ምናምን ከሆነችበት ውጪ ሊገዚህ ብሎ የሚያባርራት እንጂ ይሄ የዛ ቁጭ ብሎ ሴራ ማሴር ምናምን የለም። በእርግጥም የኢትዮጵያ አባወራዎች የቤቱ ኦነር ስለሆኑ የማዘዝም የመቅጣትም ሆነ አንድ ነገር ፈላጭ ቆራጭ ሆኖ ውሳኔ መስጠት መብት ስላላቸው እንደ ሌላው ሀገር ስላልሆነ ወዴትም መሄድ ስለማትችል ልጅቷ በእንጀራ አባቷ እጅ ላይ ሆና አድጋ ለትምህርት ለውጤት የመብቃት እድሏ ሰፊ ነው። በእንጀራ እናት ላይ ከሆነች ግን ወይም በእንጀራ እናት ላይ ከሆነ ግን አንድ ሰው በጣም ከባድ ነው። እንግዲህ እቺ ልጅ ከመጣችበት ጊዜ ጀምሮ እዛ ቤት ተጨማሪ የቤተሰብ ድምጽ ይሰማል። በዛ ላይ ከሐረርና ከድሬዳዋ በተለይ ከድሬዳዋ የመጡ እህቶች ወይም ወንድሞች ፈታ ያሉና ድምጻቸውም ከፍ ብሎ የሚናገሩ ጣጣ የሌላቸው መሳቅ መጫወትና ነገሮችን ቀለል አድርጎ የመረዳት ማካበድ የሚባል ነገር አያውቁም። ደስ የሚል ስብዕና አላቸው። በስብዕና ደረጃ ነው። በመተጋገዝና በመረዳዳት ደረጃ በገንዘብ ወይም በቤተ ክርስቲያን በመንፈሳዊ ሕይወት ቢሆን መልካም ነው። ምናልባት በጫቱ በቡና ማፍላቱ በይሄ መንፈሱን በማምለክ በዙሪያው በሱ ጉዳይ ላይ ብቻ ከሆነ ትኩረት ያለው ይሄ ሲጋራ ሲያጨስ ብሎ የሚተጋገዙ ከሆነ ጫት ሲቅም ብቻው መቃም የማይፈልግ ሆኖ ናን ብላ እንደሚባለው ሁሉ ናን ቃም የሚለው ከሆነ ይሄ ጥሩ አይደለም። ግን በማህበራዊ ኑሮም ጭምር የሚተጋገዙ ከሆኑ ይሄ የህዝቡ ተፈጥሯዊ ደስ የሚል ሰላማዊ ህዝብ ባህሪ ነው ብዬ አስባለሁ።
ምናልባት ከዚህ በፊትም ተናግሬው ስለነበረ አንዳንድ ሰዎች ትምህርቴን ገብተው የማያዳምጡ ሰዎች ጥሩ ባልሆነ መንገድ የተረዱ ሰዎች እንዳሉ ስለሰማሁ ነው። የማይካድ ሀቅ አለ። በየስርቻው ከቀኑ 6 ሰዓት ጀምሮ እስከ 10 ሰዓት ድረስ ወደ ድሬዳዋ ወደ ሐረር በየስርቻው በየዛፉ ስር በየቦታው ላይ ጫት ይዞ ቁጭ ብሎ የሚቅም በጣም ብዙ ወጣት ነው ያለው። ኢቭን በሰንበት ትምህርት ቤት ደረጃ ራሱ እገዳ እስከሚጣል ድረስ ጫት ኖርማል ጎመን ወጥ እስከሚመስል ድረስ አንዳንድ ጊዜ ሰንበት ተማሪዎችም የሚቅሙ ሆነው የተገኙበት ጊዜ አለ። እዛ ኖርማል ተብሎ ስለሚታሰብ ግን ያው ቤተክርስቲያን ናት። አገሩ ሌላ ስለሆነ የምታሻሽለው ነገር የላትም። እዛ አካባቢ ያሉት ህዝቦች ስለሆኑ ወደዚህ የመጡት እዚህ ቅዝቃዜ አለ። አዲስ አበባ ታውቃላችሁ፣ ንፋስና ቅዝቃዜ ስላለ በተደጋጋሚ በጎረቤት በምናምን ያው አየሩ ለወጥ ያለ እንደሆነ በመግባባትና በመነጋገር ተግባብተዋል። ይሄ ሐሳብ በመቀየርና አንዷም ይቺው ልጅ ነበረች እና እንደለመደባት እናቷ ጋር ደውላ ከራማ ልትለማመን ምን ልትል ማን ነው ልጄን የሚያስጨንቅብኝ ብላ ለመደንፋትም ማን ስለሆነ ነው እሱ ብላ ለማለት ስትሄድ ገና ሀገሯ ሳትገባ ያው መኪና ተገልብጦ ህይወቷ አለፈ ማለት ነው። ብዙ ሰዎች ናቸው የሞቱት፣ ወደ 7 ሰዎች ናቸው የሞቱት። ያው ሬሷ ወደ ድሬዳዋ ነው የገባው። ለድሬዳዋ የሚቀርብ መንገድ ላይ ስለሆነ የሞቱት ድሬዳዋ ገባ። ባልየውም ሰማ የተፈጠረው ነገር፣ በጣም አዘነ። ልጅቷም በቃ በእኔ ምክንያት እናቴ ሞተችብኝ ብላ በጣም ነበር የምታዝነው። ግን ያው አባት ነው መቼም አጽናንቶ ነገሮች ተገልብጠው ጭራሽ እናትየዋ አዲስ አበባ ነው መቀበር ያለባት፣ ያው ለቅሶ መከናወን ያለበት በቤቷ ነው ተብሎ አስክሬን መጣ። እዚህ መጥተው ከተደላደሉ በኋላ የስብከተ ወንጌል ማንሰበካ ጉባኤም ተመዝግበው ስለነበረ ያው እዚህ ተከናወነ። ግን አሁን ቤቱ ላይ ጭር ያለ ነው። ትንሿ ልጅም አያቴ ጋር መኖር የምፈልገው ብላ ሄዳለች። ያቺ ልጅ ደግሞ ሊገሏት የሚፈልጉ ሰዎች ስላሉ እዚሁ ነች ያለችው እና ድሮም ጀምሮ ከልጅነት ስላሳደጋት እንደ ልጅ አድርጎ ስላሳደጋት ተስማምተው ነው የሚኖሩት ከባልየው ጋር ከአባቷ ጋር ማለት ነው። እና ከጊዜ በኋላ ግን አሁን እንግዲህ ይሄ ከ4 ዓመት በፊት ነው ብያቸዋለሁ። አሁን ላይ ሰፈር ውስጥ አንድ ለቅሶ ተፈጠረና እንግዲህ አለፍ ልበል ብዬ ነው ወደ ዋናው ሀሳብ ልምጣ ብዬ ነው። ለቅሶ ተፈጠረና በዛ ለቅሶ ፕሮግራም ላይ እቃ በማጠብ ሳህን በማጠብ ምናምን ሴቶች ይሰማራሉ። ነች ልጅም አብራ ሳህን ታጥባለች። ያው አብራ ሲያወሩ ስትሰማለች እና ስለ አባቷ ነው የሚያወሩት ወይም ደግሞ ስለ አሳዳጊዋ ስለ እንጀራ አባቷ ነው የሚያወሩት። እና ይገርምሻል አንዲት ሴትዮ እንደዚህ ብላ መታ ያቺ እንግዲህ የኛን ትምህርት የምታዳምጠዋ የገጠማትን ነገር ሲያወሩ ትሰማለች። እና ወይኔች ሴት ባወኳት ማናት ብላ ለማውጣት ስታረክ በእርግጥም ስሟን ስለተናገሩና ቤቷም ስለተናገሩ አውቃታለች። እና ስትመጣ ይቻት እንዴ አባቴን የምትወደው እቺ ናት፣ እቺማ በእናቴ ምትክ ከእናቴም በላይ የምታጽናናልኝ ናት ብላ ትቀርባታለች። ይቀራረባሉ። የሰማችው ነገር እንዳለ ሆኖ ቤተክርስቲያን ያገኘቻት የተገናኙበት ቦታ ላይ ረጅም ሰዓት ነው ያወሩት። እና ይሄን ትምህርት አዳምጪ እናትሽ ጥሩ ሰው ነበረች ብላ በመጥፎነት ሳታስበው ማለት ነው ጥሩ ሰው ነበረች። አውርተናል ከእናትሽ ጋር በጣም ብዙ ገጠመኞች አሉን። የሆነ ጊዜ ላይ አንድ ቀን እነግርሻለሁ አለቻት። ያው ያን የተፈጠረውን ገጠመኝ አልነገረቻትም። ወንድምሽን አጋቢኝ ስትላት ባለቤት በእኔ እኮ ሚስቱ ነኝ ባለቤቴ ነው ያለችውን ፓርት አልነገረቻትም። ግን ዝም ብለው ሌላ ጨዋታን የተጫወቱት መንፈሳዊ ጨዋታን የተጫወቱት። ስለዚህ እቺ ልጅ በጣም መልካም ጥሩ ሰው እንደሆነች ተረዳች። ምክንያቱም ሰምታለች የተፈጠረውን ነገር፣ የሚያስቀውን ፓርትም የሚያሳዝነው የሚያናደውን ፓርትም ያቺ ለጎረቤት ተናግራ ጎረቤት ሁሉ ሰምቶ የሰፈር ሰው ሰምቶ እሷ ለጆሮ ለባለቤቱ ባዳ ነው እንደሚባለው ይሄንን ነገር እንዴት አልሰማውም እስከዛሬ ብላ ዛሬ ላይ የተፈጠረውን ያን የተከናወነውን ነገር ሰምታ አባቴንማ
ከዚህ ሴት ጋር አቀራርበዋለሁ ብላ ይሄን ትምህርት ስሚ ብላ ስለሰጠቻት ትምህርቱን ስትሰማ መምህር ተስፋዬ ከሚባለው ትምህርት ጋር ከኔ ጋር ማለት ነው አስተዋወቀቻት። መስገድ፣ መጾም፣ መጸለይ ምናምን አስተምራት። አብሮ ጸበል ይሄዳሉ፣ አብሮ ይመጣሉ። አንድም ቀን ግን ወደ ቤት መጣ አታውቅም። ነይ ቤት እንዴት ስትላት አይ አልመጣም ኖ ለምን ደግሞ አትመጪው? ምን ችግር አለው? እንዴ እኔ እድሜያችንም አንድ አይደለም። እኔ በእኔና ባንቺ መካከል የ10 ዓመት ልዩነት አለ። በዛ ላይ ደግሞ እንደዚህ ብዙም መመላለስ አልፈልግም። ለአባትሽ ጥሩ ስሜት አይፈጠርም። ግድ የለሽም ነይ ትላታለች። አይ አልመጣም። ከዛ እኔ ጋር ትመጣለች ይቺ ልጅ የድሬዳዋ ልጅ ማለት ነው። የተፈጠረውን ገጠመኝ ከመጀመሪያ እስከ መጨረሻ በከፊል የነገረችኝ እሷ ናት። በከፊል የደረሰችበትን ያክል ማለት ነው ስትነግረኝ በጣም ገረመኝ። እና አንቺ የመጣሽው አባትሽን ከዚች ልጅ ጋር ልታጋቢ ነው አልኳት። አዎ በእናትሽ ሞት አላዘንሽም? ወይም ደግሞ አባቴ ለኔ ብሎ ብዙ ዋጋ ከፍሏል። 3 ዋጋ ከፍሎልኛል ማረሰው አለች። ብዙ አድርጓል፣ ግን 3 ማረሰው ነገር አለ። አንደኛ እናቴ እኔን ስትደበድበኝ፣ ሁለተኛ እቺ ልጅ እንዳነኪያት አንቺ ከማጠንሽ ብትወልጃትም እኔ ደግሞ በማሳደግ በጥሩ ስነ ምግባር ወልጃታለሁ እንዳትነኪያት ብሎ ከእናቴ ጋር ተጣልቶ እስከ መፋታት የደረሱበት ጊዜ አለ። በሰፈር ጉድ ተብሎ ያልወለዳትን ልጁን በመንከባከብና በጥሩ ስነ ምግባር ተብሎ በሰፈር አንቺ ምን ጉድ ነሽ የገዛ ልጅሽን ስትደበድቢ ባልሽ አትንኪያት ብሎ ትዳርሽ እስከ መበተን ደርሶ አንቺ ከእናትሽ ጋር እየኖርሽ እሱ ያንቺን ልጅ እያሳደገ እንዴት ነው እንደዚህ የምታስቢው ተብላ አፍራ ወደ ቤት የተመለሰችበት ጊዜ አለ። ይሄን አንድ በሉ። ሁለተኛ ደግሞ በህይወቴ ላይ እጅግ በጣም ታማሚ እጅግ በጣም ብዙ ችግር የነበረብኝ ሰው ነበርኩ። እናቴ ጠንቋይ ቤት ደብተራ ጋር ምናምን ጋር ማትወስደኝ ቦታ የለም። እሱ ግን ሕክምና ቦታ ወስዶ እንድድን አድርጎኛል። በሕክምና የሚያምን ሰው ነው። ሁለተኛ እንደዚህ አይነት ቦታ እንድትወስጃት አልፈልግም፣ እንዲህ አይነት ነገር አልወድም ብሎ ተቆጥቷት እናቴ በአዳም ልኮ እንድታቆም ምክንያት ሆኗል። ባታቆመው በወቅቱ የቤት ውስጥ ግን መካደም የተለያዩ ነገሮችን ታረግ ነበርና ያን ነገር አስቆሞልኛል ለምትለው። ሌላው በጣም ይታመም ነበረ እና ራሱን ሊያጠፋ ብሎ በቃ ከዚህ በሽታ ምንድነው ስሞት ነው። ያ ምን ማለት ነው? በቃ መሞት አለብኝ አልድንም ነው ነገሩ። እና መሞት አለብኝ ብሎ መርዝ ሊጠጣ ሲል አንተ ይሄን መርዝ ከጠጣ እኔ ደግሞ ራሴን አጠፋለሁ ብዬ ስለው ለኔ ብሎ መርዙን ትቶልኛል። እነዚህ 3 ነገሮች እናረሳቸው። በውስጥ ብዙ ነገሮች አሉ። እናቴ ለኔ ከውስጥ ልብስ ጀምሮ አንድ ነገር ገዝታለኝ አታውቅም። እሱ ነው እያመጣ የሚሰጠኝ፣ ግንባሬን እየሳመ እየወሰደ ሽርሽር የሚያደርሰኝ ከልጅነት ጀምሮ። እቺ የ5 ዓመት ነው የ4 ዓመት ልጅ እንግዲህ አሁን ስንት ዓመት ሆኗታል ማለት ነው? ወደ 8-9 ዓመት ሆኗታል። ያን የ4 ዓመት የ5 ዓመት ልጅ ከነበረች ትንሿ ልጅ ማለት ነው። እንግዲህ እቺ ልጅ ሳትወለድ በፊት ራሱ 4 ዓመት ነው 3 ዓመት አብረው ኖረዋል። ልጅ ቢብሏቸው እና ከራማውን ስንለማመነው ነው ልጅ የሰጠኝ ብላ የምታስበው እሷ እናትየዋ ማለት ነው። ልጅ ስለሰጠኝ እኔ ከራማውን መለማመን አላቆምም ነው የምትለው። እሷ አይደለም የሰጠሽ እግዚአብሔር ነው የሰጠሽ ብሎ ነው ደግሞ ባልየው የሚከራከረው አባትየው ማለት ነው። ስለዚህ ዛሬ ላይ መምህር ከራማ ግን ልጅ ይሰጣል እንዴ ብላ ጠየቀችኝ። ይሄንንም ልጠይቀኝ ነው የመጣችው። ልጅ አይሰጥም፣ ግን የዘጋውን ማህፀን አውቆ ይከፍትና የዘር የወንድ ልጅ ዘር የሚያልፍበትን ፋሎፒያን ቲዩብ የሚባለውን ወደ ሴት እንቁላል የወንድ ልጅ ዘር እንዳያልፍ የከለከለውን ቱቦውን ሾተል ሆኖ ይዘጋውና ያንን ይከፍተዋል። ሲከፍተው የወንድ ልጅ ዘር ያልፋል። ከዛ ታረግዛለች። እኔ የሰጠኋችሁ የሚለው በዚህ ነው መንፈሱ። እግዚአብሔር መጀመሪያውኑ ማህፀንን እንዲያፈራ ልጅ እንዲሰጥ አድርጎ ፈጥሮታል። ለምሳሌ በመልክሽ ተነስተሽ ሰው ማሰናከልም እንደገናም ደግሞ አለማሰናከልም መብትሽ ነው። እግዚአብሔር ግን አንድ ጊዜ መልክ ሰጥቶሻል። ልክ እንደዛ ማለት ነው። ማህፀን ሰጥቷል። ማህፀንን ከመናፍስት የጸዳ ማድረግ በጾም ጸሎት፣ በስግደት ተወስኖ ለእግዚአብሔር የሚወለዱት ልጆች አስራት በኩራት እንዲሆኑ ማድረግ የኛ ፈንታ ነው። ግን በመናፍስት አሰራር ውስጥና በመናፍስት እስራት ውስጥ ሆነን የሚወለዱት ልጆች ደግሞ የሰይጣን እንዲሆኑ ደግሞ የኛ ፈቃድ ይወስነዋልና ፈቃዳችን ነው ማህፀናችንን መጥፎም ጥሩም እንዲሆን የሚያደርገው። አብሮ የሚወለዱት መናፍስቶችም በዛ ምክንያት ብዬ አብራራሁላትና በጣም ደስ አላት። እኔም በዚህ ነገር ውስጥ ጣልቃ በመግባቴ ደስተኛ ሆንኩኝ። ለምን
እሱ ትውደደው አያውቅም። እቺ ልጅ ግን በጣም ትወደዋለች። ይቺ መጀመሪያ የነበረችው ሴት ማለት ነው፣ መንፈሳዊቷ እህት እንግዲህ በእድሜዋም በምኗም ጠና ያለች መጠጥ ያለች ስለሆነች ጤናዬ ብለን ስም እናውጣላት እና እቺ ሴት ጤናዬ ማለት ነው ስሙ አይደለም ባይዘው ተቀራራቢ እንዲሆን ስለፈለኩ ነውና እቺ ሴት ቀስ በቀስ ወደዛ ሰው ህይወት እንድትቀርብ እኔ አንድ ድል ማመቻቸት ነበረብኝ። ቀስ እያለች የምትቀርብበት መንገድ አንዱ መንገድ ባልየው ወይም ደግሞ አባትየውን ሄዶ መተዋወቅ ነበር። ከመተዋወቅ በፊት ግን ልጅቷ ስትሰግድ፣ ስትጾም፣ ስትጸልይ መታየት አለበት። ቤት ውስጥ ደግሞ የስነ ምግባር ጉድለትም ነበረባት ልጅቷ። ከድሬዳዋ ከመጣች ጊዜ ጀምሮ እዚህ ተበላሽታ ነበር። እንዲያውም እዛ ይሻላታል፣ እዛ ጨዋ ነበረች። እዚህ ስትመጣ ግን ተበላሸች። ሰፈር ውስጥ ያሉ ልጆች ትንሽ የሚያበላሹ ነበሩ። እዚህ አዲስ አበባ ልጅቷን ማይሆን ነገር ውስጥ ከተዋት ቡና ጠጡ የሚለውን እዚህ ጀምራ ራሱ ይቅርብሽ ተይው በቃ ብሏት አስትቷት ቤት አርፋ እንድትቀመጥ ነው ያደረጋት። መልኳ ከሚገባው በላይ ውብ ስለሆነ ድሪያ ስታደርግ ደግሞ በጣም ነው ብዙ ወንዶች መቀመጫ ምናምን እያዩ ወዲያ ወዲህ እያዩ ሰውነቷን እያዩ ሁሉም የኔ ብትሆን ብሎ የሚመኛት ልጅ ናትና አርፋሽ ተቀመጭ ብሎ ልክ እንዳባት ተቆጥቷት አርፋ ተቀምጣለች። ግን እንደዛም ሆና እሱ ስራ በሚሄድበት ሰዓት ወጣት ቤት ውስጥም ጎረምሳ ይዛ መታ ትንሽ ታስቸግር ነበረ እና ይሄንን ከጎረቤት የሚሰማል በጣም ተቸግሮ ነበረ። ግን ምንድነው የሚያደርገው? ባህሪው የሚገርመው የዚህ ሰው ባህሪ አይገርፋትም፣ አይጮህባትም፣ አይሰድባትም ወይም ደግሞ አያዋርዳትም። ብቻውን ገብቶ መጀመሪያ ያለቅሳል። ሚስቴ የለችም፣ ምንም እንኳን ክፉና ጥሩ ያልሆነች ሚስት ብትሆንም ሚስቴ የለችም። እቺን ትንሽ ልጅ ደግሞ አሳድጋለሁ ብዬ ነበረ፣ እሷ ደግሞ አያቴ ጋር ነው የሚሄደው ብላ ሄደች። እቺ ደግሞ ከኔ ጋር ያለችው መጽናኛ የነበረች ያሳደግኳት ልጅ ይኸው እንደዚህ እየተበላሸችብኝ ነውና ምን ይሻለኛል ብሎ ተደፍቶ ያለቅሳል። ወደ መድኃኔዓለምም አይደለም የሚያለቅሰው እና ከፍቶት ያለቅሳል። ከሞተች ብዙ ጊዜ ሆኗታል ይቺ ሴት እናቷ ማለት ነው። እና እንደማንኛውም ሰው ሚስት ያስፈልገው ይሆናል፣ ሰው ያስፈልገው ይሆናል መጽናናት ያለበት ብላ ደግሞ እሷም ታስባለች። እሷ እንደምታስበው አይደለም እያሰበ ያለው፣ ግን አላወቀውም እንጂ ረዳት እንደሚያስፈልገው ውስጡ ይረዳል። ግን እናቷ በኖረችበት በእናቷ አልጋ ላይ አምጥቼ እዚህ ደግሞ ሌላ ሴት ላስገባ ነው እንዴ? አላደርገውም። ውጪ አመንዝሬ እመጣለሁ፣ ውጪ ሴትን ተገናኝቼ እመጣለሁ እንጂ እዚህ ልጄ ሌላ ሴት ተደምራ መታ ጸብ እንዲነሳ አልፈልግም። ደግሞ እድሜዋ ለጋብቻ የደረሰች ሴት ጋራ እንጀራ እናት መታባት እሳት እንድትሆንባት አልፈልግም ብሎ ስሜቱን ተቆጣጥሮ ጥሩ ፊት እያሳየ ምንም ታጥፋ ምንም ታርግ ግንባሯን እየሳመ ቡና ስታፈላለት ምግብ ስታቀርብለት ምን ስትልለት ለጥሩ ነገር መብቃት እንዳለባት እየመከራት ሞራሏን እየጠበቀ አድጋለች። እኔ ልጮህባት አይገባም፣ ልመታት አይገባም እያለ ብዙ ሞራሏን ጠብቆላታል። ይሄን የምታውቀው በምንድን ነው? ሰክሮ ሲመጣ አብሾ ተነስቶበት ይለፈልፋል። አንዳንዴ መስላችሁ ይሄ ሲሰክሩ የሚለፈልፉ ሰዎች አሉ። አብሾ ከየት መጣ ብትሉ በመስተፋቅር ነው እናቷ ያገባችው። እናቷ የራሷ የገዛ እናቷ ይህን ሰው ያገባችው በመስተፋቅር ነው። መስተፋቅሩ ደግሞ ከደብተር የመጣ አብሾ ነው። ተመልከቱ እንግዲህ ባሌ ሰርቶ ውሎ የሚመጣው እኔ ካራማዎቼን ተለማመኘ ነው ብላለች ብዬ ቅድም ነግሬያቸዋለሁ። ያም ደግሞ አለ፣ የሥራ መስተፋቅር ደግሞ አለ። ስለዚህ ቁጭሎ ድሬዳዋ ያሉ ቁጭሎ ጫት እየቃመ ስራ ፈት ሆኖ ሲያስቸግራት የሥራ ፍቅር እንዲያድርበት የሥራ መስተፋቅር አድርገችበት። አሁን ጠዋት ወጥቶ ማታ ነው የሚገባው። አልገባውም ነበርና ጉራጌ እንኳን እንዳንተ አይሰራም። ጉራጌ በጣም ታታሪ ነው፣ ግን አንተ በጣም ጠዋት ወጥቶ ማታ ነው የምትገባው። ወጥሮ የሚሰራ ሰው ነው፣ እረፍት የለውም። እሑድ ቀን ነው እረፍቱ። እሱንም በጀርባው ተጋድሞ ዜና እያዳመጠ ምን እያለ የሚውል ሰው ነው። ቤተክርስቲያን ለማስቀደስ ምናምን ሀሳቡም የለውም። ጨዋ ነው፣ ግን ያን ያክል የሚከብድ ሰውም አይደለም። እና ስትሰግድ አያት አንድ ቀን ከመቼ ወዲህ አለ። እንግዲህ ዋናው እዚህ ጋር ነው። እንዴት ነጠላ ለብሰሽ ደግሞ ያምራል ክፍልሽ። ገብቶ አያውቅም። ይመጣል፣ ይተኛል፣ ጠዋት ይወጣል እና ደስ ሲል ደግሞ ሽታው ምንድነው እሱ ምንድነው ብሎ ገብቶ ቁጭ አለ። ይኸውልህ እንደዚህ ትምህርት አስተምራኝ እንደዚህ አርጋኝ እንደዚህ አንዲት ሰፈር ውስጥ ምን አይነት ሰው ናት በእናትሽ አምጫ ስትል ልታወቃት ጓደኛሽ ናት? አዎ በጣም ወዳት ጓደኛ ነች እና እሷን የለወጠችኝ ብላ ተነግረዋለች። የሚገርም ነው።
በእውነት ሽልማት ይገባታል። እንደዚህ አይነት ጓደኛ ነው ሽልማት የሚገባው። ፕሊስ በእናትሽ ሂጂና ጥሪያትና ልተዋውቃት ይላታል። እና ይሄንን ዘዴ የፈጠርኩት ግን በሁለት መንገድ ነው። አንደኛ ቤትሽ መጥቼ የጸሎት ክፍል መስራት አለብኝ ስላት፣ ሁለት ክፍሎች አሉ፣ ለምን ይሄን ክፍል ዕቃ አወጣሹ ቢለኝ ምን እላለሁ አለች። ነው ይበል፣ ምክንያቱም ሲያውቀው የዛን ሰዓት ጥሩ ይመጣልና ዕቃውን ሄደን አወጣን። የኮተት ማአት ነው ያለው። የሚገርሙ እናትየዋ ከሞተች በኋላ ራሱ ቤት ውስጥ አጽድታ ታውቅም ልጅ። የኮተት ማአት ነው የወጣው። ያልተቋጠረ በቃ ያልተገኘ ፌስታል የለም። ተቋጥሮ ምን እንደሆነ የማይታወቅ የድግምት ማአት እናቷ ያደረገችው ማለት ነው። ቤቱን የተቆጣጠረች ያን ሁሉ አውጥተን ሰብስበን አቃጠልን። ቤቱን አጸዳዳን፣ ቀለም እንዲቀባ አደረግን። ይሄን እስከምንጨርስ ድረስ ከቀኑ 9 ሰዓት ተኩል ሆነ ማለት ነው። ከዛ ነገ ደግሞ ቀለም ይቀባል፣ ማነው ስዕል ይለጠፋል። አሁን እቃዎቹን ከጓሮ አድርጊያቸው ብያት፣ እቃዎቹ ከጓሮ ሆኖ ሲመጣ ማታ ነበር የመጣው። ያው ትንሽ ሞቅ ብሎት ስለመጣ ገብቶ ተኝቶ ጠዋት ወጣ። ምንድን ነው የተዝረከረከው እዚህ እቃ በዝቷል? አይ ቤት እያጸዳው ነው ብለዋለች። እና ከዛ በኋላ ነው እንግዲህ ይሄን ነገር ዘዴ ፈጥረን እንዲጠይቃት ሆነን የተገኘ ነው። እና እዚህ የነበረው እቃ የት ሄደ አላት። ከጓሮ ነው። ምን ያደርጋል? ምን ነበረ? ና እስቲ ላሳያለችው። እና ይሄን በሙሉ ለቆርቆሮ ያለው የሚሸጥ ነው። እዚህ ውስጥ የነበረው ኮተት በሙሉ ደግሞ እናቴ ትደግምበት ትኮትተው የነበረው ያ ኮተቷ በሙሉ ነበረ። አቃጠልኩት። ይገርማል። እንዴት አወጣሽ ይሄን ሁሉ ዕቃ? አይ የሚያግዙኝ ሰዎች ጠርቼ ነው። እና አባዬ ይሄን ትምህርት አዳምጠው፣ ዛሬ እሁድ ነው፣ ሰንበት ነው፣ ቤተክርስቲያን እንሂድ ብልህ ሊደብር ይችላል። ግን ይሄን ትምህርት አዳምጠው፣ እኔ ደርሼ ልምጣ የሆነ ቦታ ላይ ትልና እንዳትወጣ ከዚህ ቤት ብላ ትምህርቱን ከፍታለት ትሄዳለች። እና እንደለመደው በጀርባው መተኛት ይወዳል። ታውቃላችሁ ሐረርና ድሬዳዋ አካባቢ እዚህ ማጅራት ላይ የሚያደርጓት የሆነ ስም አላት። ምን እንደሆነ ስሟን አላውቃትም። ማጅራት መደገፊያ መተኛ፣ በተለይ ወደ ሐረር አካባቢ ላይ ይዘዋት ነው የሚሄዱት። አንገት ጭንቅላት ማሳረፊያ ነገር ናት። እና እሷ አለችው። በእሷ ላይ ተደግፎ ነው ኮርኒሱን እያየ መድኃኔዓለም እጁን ዘርግቶ ነው የለጠፍኩላት ኮርኒሱ ላይ። እንደዚህ ብሎ የሚያየው ነው የሚመስለው። ገጠመኙን አዳምጠው ከጨረሰ በኋላ በሩን ከፍታ ስትገባ እያለቀሰ ነው። ይህ እኮ እናትሽ ስታረገው የነበረው ጉድ እኮ ነው። ይህ ሁሉ ኮተት፣ ይህ ሁሉ ትምህርት ከየት አመጣሽው? ሁለት ገጠመኝ አዳምጠው እስከሚጨርስ አውቃ አልመጣችም። ደውላልኛለች። ከዛ ዝም በይው አልኳት እና ይሄን መምህር ማግኘት እፈልጋለሁ ይላታል። ለምን ስትለው ስለ ሚስቴ እነግረዋለሁ። ስንት ጉድ እኮ ነው ያሳለፍኩት። አሁን እኮ ሲናገር ነበረ። በሚስት ምክንያት፣ በእናቶች ምክንያት ባሎች እንዴት እንደሚበደሉ፣ ጠንቋይ ቤት ለሕክምናም ለመድኃኒትም ለገንዘብም ለስልብናም ለምንም ብለው ጠንቋይ ቤት ሄደው ብዙ መንፈስ አፍሰው እንደሚመጡ፣ ያ ነገር ለበሽታ እንደሚዳርግ ተናገረ እኮ። ይሄ ሁሉ በሽታ የሸመትኩት እኮ፣ ይሄ ሁሉ እኮ አብሿም የሆንኩት፣ ይሄ ሁሉ እኮ ብቸኛ ሆኝም ብቻዬን የምቆዝመው በዚህ ምክንያት ነው ብሎ ይላል። ከዛ ችግር የለውም እጠራዋለሁ እና የምታወራው ነገር ካለ ግን መጀመሪያ እሱ ምንድነው የሚለው ትምህርት አዳምጡና ንስሐ ግቡ ነው የሚለው። ችግር የለውም ንስሐ አባታችን ጋር ውሰጂኝ አላት። አሁን ከዛ ማተበች። በስማ እንደዚህ በአንድ ጊዜ የምትቀየር አባት ሆነህ ነው እስከዛ ድረስ ይህንን ትምህርት ማዳመጥ አቅቶን? ማለት እንግዲህ ስለገጠመኝ አይደለም ወይም ስለኔ ትምህርት አይደለም ማወራችሁ፣ የጠላታችን የዲያብሎስን ሴራ መማር፣ ሴራውን ደግሞ አውቆ መጠንቀቅ ምን ያህል እንደሚጠቅም፣ ቶሎ የሚቀየሩ ሰዎችም እንዳሉ ማወቅ ምን ያህል ጥቅም እንዳለው በዚህ ትረዳላችሁ። እና ወዲያውኑ ንስሐ አባት መያዝ እንደሚፈልግ ሲነግራት የኔ ንስሐ አባት ለእሷ አገናኝቻት ስለነበረ ወስዳ አባ አለሙ ጋር ፊት ለፊት ታገናኘዋለች። አባ አለሙ ደግሞ ንስሐውን ሰጥተው አልቅሶ ይሄን የተከናወነው ይላቸዋል። ከዛ አሁኑኑ ንስሐ ካልገባሁ ነው ያለው። ገና ሁለት ገጠመኝ ሰምቶ ቸኮለ። እንዴ ጥሩ ነው፣ ነገ ከነገ ወዲያ ምን አደጋ እንደሚገጥመው ምን እናውቃለን? ደግሞ ንስሐ ሳይገባ ቢያልፍብንስ የሆነ ነገር ቢገጥመውስ ብለን ፈርተን እሺ ብለን ፈቀድንለት። ግን ገጠመኝ በየሳምንቱ ሲያዳምጥ ኃጢአቱ ትዝ ሲለው ሲጽፍ ሲያዳምጥ ይሄም ለካ መጥፎ ነው፣ ይሄም ለካ ኃጢአት ነው፣ ይሄም ለካ መጥፎ ነገር ነው እያለ ወደ 20 ምናምን የሚሆኑ ያላስታወሳቸውን ኃጢአቶቹን ጽፎ እንደገና አሁንም አባታችን ጋር ሄደ። ይገርማል። አየህ ትምህርቱን ስታዳምጥ ኃጢአት ትዝ አለህ እያሉት ቀስ እያለ በ6 ወር ውስጥ
በቃ ከዚህ በኋላ ምናዘዝ አይመስለኝም፣ ደግሜ መማጠፍ አይመስለኝም፣ እግዚአብሔር ልቦናዬን ይመልስ ብሎ በስድስተኛው ላይ ጓደኛሽን አምጥተሽ ካላስተዋወቅሽኝ ሞቼ እገኛለሁ አለ። በል እንግዲያውስ እንደዛ ከሆነ እሺ አለችና ደወለችልኝ። እኔ ይዣት ገባሁኝ። እንዴ መምህር አለ፣ ደነገጠ። በአካል ተገናኝተናል ከዚህ በፊት ግን የዛን ቀን ስመጣ አልጠበቀም ነበርና የእሷ ጓደኛ እሷ ነች። እሷ ጋር ያለው ታሪክ የተፈጠረው ታሪክ ደግሞ እንዲህ ነው ብዬ ስነግረው በጣም ደነገጠ፣ ሳቀ። እውነት አንቺ ሚስቴ ጋር ሄደሽ እንደዛ ብለሻት ዝም አለችሽ? አዎ ቤተክርስቲያን ውስጥ ስለነበረ ዝም አለችኝ። ውጪ ቢሆን ኖሮ ድንጋይ አንስታ ነበር ግንባርሽ የምትልሽ። ያለው ዛር በጣም ከባድ ነበረ። በእኔ የሚደራደርባት ሰው አትወድም። አሁን ስረዳ የሆነ ነገር ሳታረግብኝ አትቀርም ምናምን አለ። ሲጸልይ ሲሰግድ ምን ሲል መስተፋቅር አድርጋ እንዳገባችው መንፈሱ ተያዝና ተናገረ። እና እሷ ማለት አልኩት ሚስትህን የመከረች ጸጉርሽን ቆንጆ አገሽ ተሰሪ፣ ገላሽን ታጠቢ፣ ቢጃማሽን ያለሽን ልብስሽን በሙሉ ግርሽን ሁሉ ነገርሽን አስተካኪ፣ ያትዝረክረኪ፣ አንቺ የመሰለች ቆንጆ ያን የመሰለ መልካምና ጥሩ ስብዕና ያለውን ባልሽን አታስቀይሚው። አምሮብሽ ሲያይሽ ሊወድሽ ይችላል። አምሮብሽ ሲያይሽ ጥሩ ስሜት ሊሰማው ይችላል። ፍቅራችሁ ሊጠነክር ይችላል። እሱም አንቺም ደግሞ ለምንስ ብለሽ ደግሞ ይሄንን የመሰለ መልክ ትደብቂያለሽ ብላ መክራት ነው የተለያዩት። ይሄንን መስማት ማወቅ ከፈለክ ጎረቤት ሄድና እያንዳንዱ ሰው ጠይቅ፣ ሁሉም ሰው ያውቃል አልኩት። ከዛ ማማገለ ጋሼ እያለ ተጣራና ስለዚህ እቺ ልጅ የምታውቁት ነገር አለ። ልጅቷ ጸጥ በቃ አፍራለች። መምህር ለምንድነው እንደዚህ አይነት ቦታ የምታጋፍጠኝ አለችኝ። ጸጥ በይ አልኳት። ከዛ ጎረቤት መጡ። እንዴ ገባሽ እንዴ ሚስቱ ከሞተች ከስንት ዓመት በኋላ መጣሽ አሏት። አይ ማማ እሱ አይደለም አሁን የተፈጠረው ብቻ ንገሩን አልናቸው። እሷማ ጭራሽ ወንድምሽን አጋቢኝ ብላ ባሏን ለጮኝነት ወይም ደግሞ ለትዳር የጠየቀች ጎበዝና ጥሩ ሰው ናት፣ ደፋር ናት። ግን ሚስት እንደሆነች ስታቅ ካጠገቧ ሸሸች፣ ራቀች። እኔ ከሁሉ ያደነኳት ከዛ በኋላ የተፈጠረውን ነገር ነው። እንደገና ደግሞ ይባስ ብላ ደግሞ ራስሽን ጠብቂ፣ ቆንጆ ልጅ ነሽ፣ ለባልሽ ጥሩ ሴት ሁኚላት ምናምን ብላ መከረቻት። ይሄን ሁሉ የተናገረችው ራሷ ሚስት ናት። እንዲህ ብላ መከረችኝ። ጥሩ ሰው ናት፣ እግዚአብሔር ይስጣት። እና ቤተክርስቲያን ግቢ ውስጥ ባይሆን ኖሮ ልጎዳት ትችል ነበረ ብሎ እናትየዋ ሲናገሩ ሰማሽ አይደል አላት። ሚስቴ ለዚህ አይነት ሰው ናት፣ እግዚአብሔር ነው በቤቱ ያገናኛችሁ እና አንቺን የመሰለ ጥሩ ሴት እኔን ስለወደደችኝ እኔም ደስ ይለኛል ነይ ብሎ ተቀበለን። እኔ በጣም ነው የገረመኝ። ከሁሉ የገረመኝ ምን ታውቃላችሁ? የምትወደኝ ሴት ስለሆነች አለ አልጎዳም አለ። እኔ በወዳትም ባልወዳትም ሰው ምጎዳ አይደለሁም። ከወደደችኝ ለሷ ፍቅር አጸፋ መመለስ አያቅተኝም። ብቸኝነቴን ታስረሳኛለች። ግን የሚገርመው ነገር ልጄ የተቀየረችው በሷ መሆኗ ነው ሲባል ይሄ ሁሉ መቀራረብ የመጣው በልጅህ ነው ብለን ስንነግረው ደንግጦ እንባውን መቆጣጠር ነው ያቃተው። ይገርማችኋል። እንደዚህ ሚስቱ እንድትሆን መመኘቷን ምናምን ዘርዝሬ ስናገር አንቺ ነሽ የአባቴ ሚስት መሆን ያለብሽ፣ ከእናቴ በላይ አባቴን የምትንከባከቢው አንቺ ነሽ ብላ ማለቷን፣ እኔ ቢሮ ድረስ መምጣቷን፣ ያንተን ብቸኝነት ያንተን ማዘን ለሷ ብለህ መጎዳትህን አስባ እሷ ነች እንዲያውም ይሄን ያደረገችው ብዬ ስነግረው ደግሞ የባሰ ምን ላድርግልሽ እኔ ምንድነው የምሸልምሽ አላት። የምትሸልመኝ ከሷ ልጅ ውለድና ያን ልጅ እኔ ላሳድግ፣ በቃ አብሬያችሁ ልሁን ፕሊስ፣ በእናትህ በቃ እናቴን እርሳት። እናቴ እኮ ድሮንም በህይወት እያለች እናቴ መሆን አቅቷታል አለች። እናቴ መሆን አቅቷታል። ስለዚህ እሷ የስጋዬ እናት ባትሆንም የነፍሴ እናት ሆናለች። ከድንግል ማርያም ቀጥሎ ነፍሴን ያዳነችልኝ እሷ ናት። እግዚአብሔርን ያስተዋወቀችኝ፣ እንድጾም እንድጸልይ እንድሰግድ ከራማ ማን እንደሆነ አሁንም እናቴ እዛ ሆና አያቴ እዛ ሆና ምን እንደምታረግ በደንብ አድርጌ እንዳውቅ ያደረገችኝ እሷ ናት። አሁንም አንተ እሺ ካልከን እዚህ ያለውን ጨርሰን ወደ አያቴ ሄደን እዛ ያለው ነገር ደግሞ እናስተካክላለን። እናቴ አያቴ ባዕድ አምልኮ እንድታቆም ጨሌዋን እንድትጥል ደግሞ እናደርጋለን ተባብለው ተነጋገሩ።
ልጅቷ አንድ ቃል አልተነፈሰችም። ከዛ ለምንድን ያላገባሽው አልኳት። ሁሉም ሰው ፊት አለች ባገጯ። በሱ ምክንያት ነው አለች። በጣም ነው የሚገርመው። ፍቅርሽን ሳትተነፍሺ እድሜሽን ሁሉ እዚህ ሰፈር ውስጥ ተቀምጠሽ እንደገናም ደግሞ ሌላ የምትወጁ ሰው ደግሞ በዙሪያሽ መጣ አልኳት። ደነገጠች። መጀመሪያ የምትወደው ሰው ነበር እዛ ሰፈር ውስጥ። በዛ ልጅ ምክንያት ተጎድታ ጓደኛ ሊዝም ብላ ነበረ። እድሜዋ ትንሽ ገፋ ካለ በኋላ ደግሞ ይሄን ሰው ወደደችው። ይሄን ሰው የወደደችው በስብዕናው ነው። ይሄ እንደ ጎረምሳ ፍቅር ሳይሆን በቃ ደስ የሚል ለትዳር የሚመች ሰው ነው። ይሄን ሰው አግብቼ መኖር አለብኝ። እህቱን ሄጄ ጠይቃታለሁ ብላ ነው ያሰበችው። ግን የምታፈቅረው ወንድ ነበረ። በዛ ወንድ ምክንያት ተጎድታ ስለነበረ ወንድ የሚባል አልቀርብም ብላ ራሷን ዘግታ የነበረች ልጅ ነች። ስለዛኛው ወንድ ሳነሳባት አዎ እኔ በሁለቱም ተጎድቻለሁ፣ እግዚአብሔር ግን ለዚህ ቀን ያዘጋጀኝ ማለት ነው አለች። የሚገርም ነገር ነው። አሁን ነፍሰ ጡር ናት። ደስ አይልም? አሁን ገብታ ሚስት ሆና ተጽናንቶ ልጅ አስረግዞ ማለት ነው ልጅ አግኝቶ እናትየዋ እንዲመጡ ተደርጎ እዛ ሄደው ነበር ሊመልሷቸው የነበረው። እንዲመጡ ተደርጎ የገዛ ልጁም እንድትመጣ ተደርጎ የእናትየዋ የዛር መንፈስ እጅግ በጣም ነው የረበሻቸው። ብጥብጥ ያደረገው ቤቱ። ለምን ሲባል ያው ሚስት ስላገባ ምናምን ሊሆን ይችላል፣ የእሳቸው ልጅ ስለሞተች። ግን አይደለም። ከላይ ስታዩት ይመስላል እንደዛ፣ ግን አይደለም። በጣም የሚገርመው በውስጥ በኩል ያለው የዛር መንፈስ መጀመሪያም መስተፋቅር ሆኖ ወደ ባልዩ የመጣው ከእናትየዋ ነው። ይሄን ልጅ ወድጄዋለሁ፣ ላገባው ፈልጋለሁ፣ እማዬ ከራማሽን ለምኝልኝ ስትላት እናትየዋም ከራማቸውን ለምነው ነው የገዛ ልጃቸውን ከዚህ ልጅ ጋር ያጋቡት። ስለዚህ ያ ያጋባ መንፈስ ዝም ይላል ብላችሁ ታስባላችሁ? በቡዳ አይን ያያል። ቤት ውስጥ በሽታ በበሽታ ነው። ምግቡ አይስማማቸውም፣ እከክ ይመጣባቸዋል። በቃ ተረበሹ ሴትዮዋ ከመጡ በኋላና መምህር ምን ይሻለናል አሉ። እማማ ላይ ያለው መንፈስ እስኪያዝ ድረስ ነው ግድ የለህም አልኩት። ከዛ ገና 5ኛ ወር ላይ ጽንሱ ላይ ነፍስ ውጪ ነፍስ ግቢ ሊወርድባት አስቡት። ጽንስ ወረደ ከተባለ በ3ኛው ወይ በ4ኛው ወር በ3ኛው እንደዚህ አካባቢ ላይ ነው። ጽንሱ ከፍ እያለ በመጣ ቁጥር ለመጨናገፍ በጣም ከባድ ነው የሚሆነው፣ ለመውረድም ከባድ ነው የሚሆነው። ወይ በሕክምና ነው የሚወጣው በኦፕራሲዮን፣ ወይ ደግሞ በጣም እናትየዋን ጎድቶ ነው የሚሆነው። ያው ምናልባት ስለ ሕክምና የምታውቁ ሰዎች ትነግሩኛላችሁ። እንዲያውም የሚያስወርዱ እንደ ሜርስቶፕ አይነት አካባቢ ያሉት ዶክተሮች ጽንሱ ትንሽ ገፋ ካለ አናስወርድም ነው የሚሉት፣ ይወለድ በቃ ይላሉ። እና በጣም በቃ ልጅቷ ተጨነቀች። እዛ ቤት ከገባችበት ጊዜ ጀምሮ ፈተና ሆነባት። ፈተና ሆነባት። ከዛ ግን ምን አደረገች? ማማ አይዞት፣ ሁሉ ነገር መስመሩን ይዛል፣ አይዞት አለቻቸው። ምን መስመር ይዛል? ቀይ መስመር ላይ ቆመሻል እኮ ልጅ ያሏት። በቃ የሚናገሩት ንግግር በቃ ጥላቻ እሳቸው ነው የሚመስሉት፣ ግን አይደለም። እና ቀይ መስመር ላይ ቆመሽ ያ ምንድነው? በልጅ ህይወት መጣሽ፣ በመሃል ገባሽብኝ፣ የልጆቼን ሀብት ንብረት ልትካፈይ ነው አይነት ነገር ነው የሚያወሩት። እና በአንድም በሌላ መንገድ እግዚአብሔር መቼም ያስተምራል። ሳስተምር ምን ብላ ትሰማ ነበረች ልጅ? ጸበል ድንገት ያዙና በጆግ ውሃ ይዛችሁ እርጯቸው እና አስደንግጧቸው ብዬ ስናገር ሰምታችኋል። ቤተሰብ ከሆነ ችግር የለውም፣ ቢናደዱ የሚቆጡም ለተወሰነ ደቂቃ ያክል ነው፣ ችግር የለውም። እና ይሄን ሞክሩት ብዬ ነበርና መንፈሱን ማስደንገጥ ይቻላል እንደዚህ አድርጎ ዛሩን። እና ይቺ ልጅ ይሄን ማድረግ አለብኝ፣ ምክንያቱም ጽንሱንም ልጅ ሊያሳጡት ነው። ያቺኛዋም እንደዚሁ ጽንስ የሚያስወርድ መንፈስ ነበረባት፣ ሾተል ነበረባት። አሁንም እናት ከመጡ በኋላ ጽንሱን ሊያስወርድብኝ ነው። ስለዚህ ይሄን ሾተል መንፈስ እናቴ ስትናገር ሰምቻታለሁ ብላ ስትናገር ስለሰማት መያዝ አለብኝ ብላ በጆግ ጸበል፣ ሰፋ ባለ ጆግ ጸበል ይዛ ኮሪደር ላይ ተደበቀች። ከሳሎን ወጥተው ወደ ኮሪደር ሊገቡ ሲሉ አንድ ግልብጥ ስታደርግባቸው በመቀመጫቸው ነው የወደቁት። ብሎ ጮሁ። ደግሞ አጋጣሚ ሁሉም በተሰበሰቡበት ነበረ። ምንድነው ብሎ መተው ሲያዩ እናትየዋ ወድቀው እየተንፈራፈሩ ነው። ጸበል ረጭቻቸው ነው። አምጣና መቁጠሪያ ቀጥቅጣቸዋለች። አንድ የጀርባቸውን ላጥ ሲያደርገው ተያዘ። ማነሽ? ሆቴል ነኝ። ስንቱን በላሁት፣ ስንቱን ጽንስ በላሁት። ወይኔ
አገኘሽኝ ይሄንንም ልበላው ነበረ ወይኔ ያስሽኝ ተደብቀሽ አገኘሽኝ እንዴት አመለጥሽኝ ይላል እንዴት አመለጥሽኝ እናት ጋር ሆኖ እንደዚህ እየተወረገዱ ወፍራም ናቸው ያስፈራሉ ትንሽ አንዳንድ ቦታ ላይ ጺምም አለባቸው ይሄ ሴቶች ሆኖ ጺም ያለባቸው አሉ አይደለም እና ወንድ ዛሬ ነጥላ ሲኖር እንደዛ ነው የሚሆነው እሳቸው ላይ ወንዱ ሲኖር የወንድ ባህሪ ነው የሚኖራቸው በቃ እንዴት አመለጥሽኝ ይሄንንም ማስወረድ አለብኝ በፍጹም ይሄን ቤት አይባርክም ይሄ ልጅ ሁሉም የኔ ናቸው ይሄው ችንትንሿ ልጅህን እንኳን ወስጄ እኔ ጋር እያሳደግኳት ነበር አለ እና ያው መንፈሱ ነው የሚያወራው ወሰድክ ይሄው መጣች እኮ ተመልሳ ልጅቷ ደነገጠች ህፃኗ እና በቃ በጣም ከተቀመጡበት ሳይነሱ ነው ጸሪያዎች ላይ ጸበል እየደፋባቸው መቁጠር እየመታ ታሰር ውጣ ከማጸናቸው ወጣለሁ አሁን ማውጣለሁ እያለ ግንባር ላይ ውጣ ከጆሮአቸው ሳብ ያለው አንደኛ መስማት ቶሎ አይሰሙም ነበር ሁለተኛ ነገር ደግሞ ይገለብጥባቸዋል ቃላት ስትናገሩ ምኑ ይሉና እንትኑ ነው ይላሉ ያልተባለ ነገር ወደ ኔጌቲቭ ይገለብጥባቸዋል ቅይር አጎ ሌላ አሉታዊ ነገር የሚያመጣባቸው እና ከጆሮአቸው ሙጣ ከአይናቸው ከግራቸው ሙጣ እያለ ሰብስቦ ግንባር ላይ ታሰራለው ከዛ በጣም የሚገርም ነው እንግዲህ አሁን ጎበዝ ሆኗል በርትቷል ማለት ጠንክሯል ከሚስቱ ጋር አብሮ ነው የሚቆርበው ነፍሰ ጡር ሆና ራሷ ስንት ጊዜ ቆረበች መሰለቻችሁ በጣም ጠንካራ ነች እሷ ራሱ በመጀመሪያም ጠንካራ ናት ቤቱን የባረከችው ቤቱን የፈወሰችው እሷ ነች እና ሚስትህን ተወዳት ከነበረ በሷ ስም ጠራኝ ብለዋለች ኖ በስምሽ ነው መጠራሽ ምንም ችግር የለውም ብሏታል እና አሁን ወደ ቆም ነገሩ ሲመጣ እናትየዋ ያለው መንፈስ ተይዞ ሾተል ነኝ ብሎ ሾተል ዛር ነኝ ስምህ ሌላ ልዩ ስምህ ማን ነው ሲለው አዳል ሞቴ ነኝ አለ እና አዳል የሚባል ሀገር ላይ የነበረ ያው አዳል ወደዛ መስመር አይደለም ታውቃላችሁ አዳል የሚባል ሀገር ላይ የነበረ አዳል ሞቴ ነው የእስላም ዛርም አለሁኝ አለ ይሄ ሁሉ ተጠራቅሞ ታሰረ እናትየዋ ቀስ ብሎ ተነስተው ደግፈዋቸው ሶፋ ላይ ያስቀመጣቸው እንደዛ ግቢውን ቁልጥጥ ያሉ ሲያምሱት የነበሩ ሴትዮ አሁን ስርዓት ይዘው ቁጭ ብለዋል ምን ላርግ መጣሁኝ አሉ አይ ማማ እንዲህ አይነት ችግር ተፈጥሯል ብሎ ከመጀመሪያ እስከ መጨረሻ የሆነውን ታሪክ በሙሉ እስካሁን የተረኩላችሁን በሙሉ ቁጭ አድርገው ነገሯቸውና ደውለው እኔ ጋር መምህር መንፈሱ ተይዟል አለኝ ማን ያዘው መጀመሪያ ባለቤት ያዘችው ጸበል ድንገት ድፉባቸው ስላልክ ድንገት ስትደፋባቸው ተያዘ እንዲያውም ምን ብሏል እንዴት አንቺን ማየት አቃተኝ አስቡት ባይናቸው በኩል ማየት ይችላል ባይናቸው በኩል በቡዳ መብላት ይችላል እሷን ግን መብላት አልቻለም ለምን አስቀድማ ምትቆርብናት አስቀድማ መንፈሱን ታውቀዋለች አስቀድማ ጠንቃቃ ነች ስለዚህ እሷን ከራዳር ውጪ ናት ማለት ነው ከኔትወርክ ውጪ ከመናፍስት ኔትወርክ ውጪ ናት ማለት ነው በእግዚአብሔር ኔትወርክ ውስጥ ያለች ሰው ናት ለዚህ ነው ነብዩ ኤልሳን የመቶ አለቃው የሶሪያ ወታደር ነብዩ ኤልሳን ማየት ያልቻለው ኤልሳ የሚባል ነብይ እዚህ አካባቢ ያለ ይባላል ብለው ጠይቀው ራሱን ኤልሳን ነው የጠየቁት ነብዩ ኤልሳ ግን ብሏል አይናቸውን ዝጋ አይናቸውን ክደን ጠላቶቼ እኔን እንዳያዩኝ ዝጋ ብሎ ነበር እኛንም ጠላቶቻችን እንዳያዩኝ ዝጋ ብለን ማለት አለብን ነብዩ ኤልሳ የሶሪያ ወታደሮችን አይን ሲያዘጋ በእግዚአብሔር ኃይል ነው ያዘጋው በድብትርና በጥንቆላ ወይም ደግሞ በጸመሰውር አይደለም ካይናቸው የተሰወረው በጸመሰውር ታውቃላችሁ አይደለም ሌላ ነገር ውስጥ አልገባባችሁም ባጭሩ ግን ልንገራችሁ በጸመሰውር የሆነች ስራ ስር ምናምን ተደርጋ አንገት ላይ ትጠለቃለች እሷን ያደረገ ሰው ከሰው ይሰወራል ተብሎ ይታመናል ግን አይሰወርም እሱ ባለበት ነው ያለው ግን ሰዎች እሱን አያዩትም ያ ማለት እሱ ተሰውሯል ማለት አይደለም አይናቸው ላይ መንፈስ ይመጣና እንደ ክሎኪንግ ዲቫይስ እንደ ናኖ ቴክኖሎጂ እንደ በአረንጓዴ ባክግራውንድ ተቀርጻችሁ ለምሳሌ እኔ ፊቴን አረንጓዴ ቀለም ተቀርጬ በአረንጓዴ በሆነ ነገር ላይ ኤዲቲንግ ላይ ገብታችሁ ዲሌት ብትሉት ፊቴ ይሰወራል ልክ እንደዛ ማለት ነው ስለ ክሮማ ነው መነግራችሁ ያለው የክሮማ ሲስተም ስለ ኤዲቲንግ ልክ እንደዛ አድርገው በናኖ ቴክኖሎጂ ተጠቅመው እንደሚያደርጉት አይነት ነገር አድርገው ያስቡታል ግን አይደለም ያቺ እጽ ላይ ያለው መንፈስ በ100 ሜትር እና በ50 ሜትር ርቀት በዙሪያ ያሉት ሰዎች አይን ላይ መጥቶ ይጋርዳቸዋል እንደ እንቅልፍም እንደ ጥላም ይሆንባቸዋልና አይናቸውን በግድ ነው እንደዚህ የሚገልጡት እንደዚህ ታያቸዋል እንደዚህ በግድ ነው የሚገልጡት
ማለት ሰው አለ አጠገባቸው ግን ማየት አይችሉም። ለምን? መንፈሱ ይጋርዳቸዋል። ትራኮማ ግላኮማ ብለው በሕክምና ላይ ስም የሚያወጡት ነገር አለ። አይናቸው ያያል ግን እውር ናቸው። አላያችሁም? እንደዚህ አይነት ሰዎች ኖርማሊ አልፈረጠችም ጥቁር እኮ ግን ሸፍኗቸዋል። ምን ይባለው ይሄ ሞራ ሸፍኖታል እንደሚባለው ልክ እንደ ሞራ ነው የሚሆነው መንፈሱ ማለት ነው ሰዎች ላይ ሄዶ። ያ ማለት ግን የዕፀ መሰውር ያደረገ ሰው በሚጾሙ በሚቆርቡ በሚጸልዩ ሰዎች አይን ግን መሰወር አይችልም ማለት ነው። ያዩታል። እንዲያውም አንዳንድ ጊዜ ይገርመኛል ዕፀ መሰውር የሚያደርጉ ሰዎች የነበሩ ሰዎች ሰላይ ካድሬ የፖሊስ አባል ምናምን ሆኖ ነው የሚገኙት። አብዛኛውን ጊዜ ለእንደዚያ ነገር ይጠቀሙበታል። ነጮች ደግሞ ናኖ ቴክኖሎጂ ወይም ክሎኪንግ ዲቫይስ ይሉታል። ይሄን ያነሳሁበት ምክንያት ምንድን ነው? ልጅቷ አብራቸው ሆና እሷ ላይ ያለውን እውቀትና እምነት ወይም እሷ ጋር ያለውን ግን መንፈስ ስላሰረችው መናበብ አይችሉም። እናትየዋ ላይ ያለው መንፈስ ወደ ልጅቷ መግባት አልቻለም። እሷ ላይ ያሉት መናፍስቶች ደግሞ ወደዛ ሄደው ማቃጠር አልቻሉም። እሷ እንዲህ ናት እንዲህ አይነት ባህሪ ያላት ምናምን ብለው መናገር አልቻሉም። ልጅቷን ሊያነቧት አልቻሉም። ጽንሱን ሊያጨናግፉት አልቻሉም። ግን ህመም ሊፈጥሩ የሚችሉ መናፍስትን ወደ ማህፀኗ ወደ ሆዷ ጠርተው የሆነ ነገር ማደባለቅ በተኛችበት ማሸት ይችላል። እና ሆዴን የሚያሸይ ነገር አለ ነው የምትለው። እንዲህ የሚጫነኝ ነገር አለ ትላለች። ፈስ በተደጋጋሚ ነው የምትፈሰው። ለምን ይጫኗታል? እና እቺ ልጅ ሲብስባት ነው ይሄን ያደረገችው ማለት ነው። በጣም ተጫናት መንፈሱ። ወደ ቁም ነገሩ ሲመጣ እንዴት ነው እዚህ የመጣሁት የሚለው ነገር ገርሟቸዋል። እማማ የተፈጠረው ነገር ይሄ ነው ብሎ ሲነግሯቸው እና ሾተል ይሄ ሁሉ ዓመት ሲያስወርደኝ የነበረው ልጄንም ይሄ ሁሉ ሲያስወርዳት የነበረው ሰይጣን ነው፣ ከረማው ይሄ ስለማመኑ የነበረው አጋንንት ነው የምትሉኝ አሉ። አያውቁም። በሰፈራቸውና በአገራቸው ቤተክርስቲያን ለመሳለም የሄዱት ምናልባት ቀብር ካለ ወየው ነገር ካለ እንጂ ከረማቸውን ሲለማመኑ የኖሩ እናት ናቸው። ይገርማል በጣም 14 ጊዜ ጽንስ አስወርዷቸዋል ብላችሁ ታምናላችሁ? 14 ጊዜ ሾተል አጨናግፏቸዋል። እንዴት ቻሉት እኚህ እናት? እንዴት በየትኛው እድሜ? በጣም ከባድ እኮ ነው አይደለም ቤተሰቦች? እቺ ልጅቷ እንኳን ከ3 ጊዜ ከ4 ጊዜ በላይ አስወርዶኛል ያለችው 3 ጊዜ 4 ጊዜ ይቅርታ ያቺ የሞተችው ማለት ነው። እንደዛው ደግሞ ሊቀጥል ነበረ ወደ ሚስቶች ወደ ልጆች እያለፈና አንቺም ላይ ሊኖር ስለሚችል ተጠንቀቂ ብያታለሁ። እቺ ልጅቷን ከእናቷ ስለተወለደች ማለት ነው። ሾተሉ ሊያልፍ ይችላል። ዞሮ አሁን ተይዟል ማለት ነው። እና እኚህ እናት እምቆርበው አንቺ በሰላም ወልደሽ ልጅ ስትስሚ ነው ብለዋት ወደ ሀገራቸው ሄደዋል። ልጅቷ ግን እዚሁ ነች ያለችው። ትንሿ ልጅ ከአባቷ ጋር ነች ያለችው። ያው እንግዲህ እኔ ነኝ ያሳደግኳት እኔ ነኝ የወሰድኳት ካለ ዛሩ በኔ ነው የምታድገው እኔ ነኝ ወደ ድሬዳዋ የወሰድኳት ብሎ ከተናገረ ያው ልጅህን ውሰድና በምትፈልገው በዚሁ በመንፈሳዊ ሕይወት አሳድጋት ከአባቷ መለየት የለባትም ብለው ልጁን አስረክበውት ቤቱ ሞቅ ያለ ሆኗል። አሁን ሚስትም ናት እህትም ናት። ደስ አይልም? እንጀራ እናት ለማለት በሚከብድ መልኩ አንቺ እናቴን የምትበልጪ እናት ነሽ፣ እናት አትካድም አለች። እናቴ እኔን እንደ ልጅ አድርጋ ለመቀበል የተቸገረች ነች። ከእናት በላይ መሆን ባይቻልም እንደ እናቴ ነሽ ባልልሽም ግን አንቺ ነፍሴን ያዳንሽ ሴት ነሽ ብላታለች። ቅድም የነገርኳችሁ ማለት ነው። መቁረብ ብቻ አይደለም፣ ቤተክርስቲያን ማስቀደስ ብቻ አይደለም። ትልቁን በርግጥ መቁረብ ነው። ግን ከዛ በላይ ነገር አለ ለማለት ፈልጌ ሳይሆን ሰፈር ውስጥ አብሯት ሊማግጡ የሚፈልጉ ወይም አብሯት ሲማግጡት ከነበሩት ጎረምሶች ጋራ ከባድ ትንቅንቅ ውስጥ ገብታ ነበረ። ምንድነው ልታስቀድስም ትምህርት ልትማርም ሰርክ ጉባኤ ማታ ልትካፈል ጉባኤ ልትካፈል ስትሄድ ያስቸግሯት ነበረ እና እረፉ በቃ እኔ በዚህ መስመር አይደለሁም እኔ በቃ የድሮ ነገር ትቼዋለሁ ስትላቸው እኮ አብረን እንሂድ ይሏታል። ያው የሰፈር ጎረምሳ መለፋደድ ስለሚወድ አብሮ እየታሸም ቢሆን እጁን ኪሱ ከቶ ምናምን ሄዶ ለሴት ሲል ጉባኤ ተካፍሎ ይመጣል እና በዛ መልኩ እየሄዱ እየተከተሉ ሲመጡ እሷ አቋሟን አዩ። ከዛ በቃ አረፉ አላቸው አባትየው። ልጅቷ አትፈልግም፣ እናንተ ለቁም ነገር የማትፈልጓት ከሆነ ልጄን ራቋታል። ያው እንግዲህ ወደ አባት የደረሰ ኢንፎርሜሽን ከሆነ አንፈልግም ብሎ እነሱም ትተውታል። አሁን ያለችበት አቋሟ
ብቻዋን ናት ማለቴ ምንም አይነት ወንድ አትፈልግም። ፍላጎት የላትም ሳይሆን አልያዘችም። እግዚአብሔርን ብቻዬን ሆኜ 365 ቀን ማጣጣም እፈልጋለሁ ነው የምትለው። 365 ቀን ያለምንም ፍቅር ያለምንም ጾታዊ ፍቅረ ቢጽ ማለት ነው። ፍቅር ያለምንም አይነት ጎረምሳ ብቻዬን ሆኜ ክርስቶስን ስሙን ልጠራ እፈልጋለሁ። ቀጠሮዬን የሚያበላሽብኝ ውሎዬን የሚያበላሽብኝ ገዳማት ልሄድ ስል ወይ ሌላ ላስቀድስ ስል ጓደኛዬ እንደዚህ እንትን ብለናል ተዳርተናል ስሞኛል እንደዚህ ብሎኛል ከሱ ጋር ቀጠሮ አለኝ ብዬ የእግዚአብሔርን ጊዜ መሻማት አልፈልግም። ከ365 ወደ 700 ምናምን ቀን ወደ 2 ዓመት ማለት ነው ያሻግረኝ ከፈለገ። እኔ አሁን የምፈልገው ሰላሜን ነው። ሰላሜን አግኝቻለሁ ነው የምትለውና ለድንግል ማርያምና ለመድኃኔዓለም ያላት ፍቅር እጅግ በጣም የበዛ ነው። ሲበዛ እመቤታችንን ትወዳታለች። ይሄን ቤት ይወላችሁ እንደዛ ጋር ለወጠች። እግዚአብሔር ቀን አለው። ያቺ የዛሬ ስንት ዓመት ወንድምሽን አጋቢኝ ብላ የነበረች ሴት ዛሬ የቤት ባለቤትም የቤት እመቤትም ናት። ከዛ ከምትፈልገውና ከምትወደው ሰው ከተመኘችው ሰው መንፈስ ቅዱስ አገናኝቷታል። አብራው እየኖረች ነው። አንድ አልጋ ላይ ነች። እንዲያውም እናቷ በተኛችበት አልጋ ላይ በቅድስና በቅዱስ ቁርባን በንጽህና በመንፈሳዊ ሕይወት በተባረከ ጋብቻ ውስጥ ሆነው እየኖሩት ነው በዛ አልጋ ላይ። ይሄን ከማየት በላይ የሚያስደስታት ነገር የለም። ለዚህ ሁሉ ግን የዳረጋት ለዚህ ሁሉ ነገር ያበቃት ማለት ነው የጸሎት ክፍል ማዘጋጀት ነው። እዛ ቤት የጸሎት ክፍል ባይዘጋጅ ኖሮ ሰይጣን አይመታም ነበር። ብዙ ጊዜ የጸሎት ቦታ የጸሎት ክፍል ያስፈልጋል። ጸሎት ክፍል ባይኖራችሁ እንኳን ጸሎት ቦታ ያስፈልጋል። ለእግዚአብሔር ይሄን ቦታ ሰጠች፣ በቃ አለቀልኝ ተዋረድኩ ነው የሚለው። ወይኔ እኔ ስንት አቴቴ ኮተት እያለ ላስመልክ እፈልጋለሁ ወይም ደግሞ ስታይል ላስቀይሬ ሃይማኖት ላስቀይር በሌላ አይነት መንገድ እንዲሄዱ እፈልጋለሁ። ጭራሽ ሊንበረከኩ ሊሰግዱ ብሎ ደንግጦ ነው የሚሄደው። ወይ የጨበጣ ውጊያ ይጀምራል ወይ ደግሞ ጥሎ ይሄዳል እንጂ ሲለፋደድ አይኖርም። ስልቱን እየቀያየረም ለመቀመጥ አይፈልግም። በተለይ ዓመት በዓል በመጣ ቁጥር ፍየል ነው መታረድ ያለበት፣ በግም ከታረደ ደግሞ 2 ነው መታረድ ያለበት፣ ዶሮም መጨመር አለበት ብላ በዓመት በዓል ጊዜ የምታስቸግረው ነገር የሚስትየዋ የበፊቷ ማለት ነው የምታስቸግረው የሞተችው የምታስቸግረው ነገር ከመንፈስ አንጻር እንደሆነ ሲረዳ በጣም ይገርመዋል። በጣም እንግዲህ እንደዚህ አይነት ገጠመኝ ለእናንተ ሳቀርብ እኔ በጣም ደስ ብሎኝ ነው የማቀርበው በኩራት። ምክንያቱም እግዚአብሔር የተመኙትን ይሰጣል። ምኞታችን ደግሞ ኃጢአት ያለበት ሳይሆን አስራት የወጣበት በጎ ፈቃድ ያለበት መንፈሳዊ ሕይወትን ለማሳደግ የሚያስችል ምኞት ከሆነ እግዚአብሔር ይሰጣል። ደግሞ ለእንደዚህ ነገር ሲሆን ሲያዳላ ብታዩት፣ በተለይ ይሄን ካረክልኝ ይቆርባለሁ ካላችሁት ወዲያው ነው የሚያደርገው። ለምን? እንድትቆርቡ ስለሚፈልግ። እንዲህ አይነት ነገር ካረክልኝ በንጽህናና በቅድስና እኖራለሁ፣ ጥሩ ክርስቲያን ሆኜ እኖራለሁ፣ ብር አመጣለሁ ከምትሉት ማለት ነው ራሴን ሰብስቤ እኖራለሁ ብላችሁ ጥሩ ክርስቲያን ለመሆን ስትሳሉ የበለጠ እግዚአብሔር እናንተ ላይ ፍጥነት ይኖረዋል ማለት ነው። ቢዘገይም የሚቀድመው የለም። ግን ይሄን ብር አመጣለሁ ስትሉ እግዚአብሔር በብር የሚታለል ይሄን እህል አመጣለሁ፣ ይሄን መኪና፣ ይሄን በሬ፣ ይሄን በግ አመጣለሁ ስትሉ የጥቅማ ጥቅም አምላክ አድርጋችሁ ልክ የሰራዊት ጌታ እግዚአብሔር እንደሚባለው ማለት ነው። ድሮ ያህዌ ኤልሻዳይ አዶናይ ነበር የሚባለው። የሰራዊት ጌታ ሲባል በመሰረቱ በዚህ ስም ላይ ብዙ ክርክር አለ። የሰራዊት ጌታ እግዚአብሔር እየተባለ መተርጎም የጀመረው መጽሐፍ ቅዱስ ከተጠረዘ በኋላ ነው የሚባለው። የጥንት አይደለም ይባላል። ግን ዞሮ ዞሮ የሰራዊት ጌታ ከማለት ይልቅ ጌታ ሆይ ብለው በአዲስ ኪዳን ላይ ኢየሱስ ክርስቶስን ከስሞች ሁሉ በላይ የሆነውን ስም ኢየሱስ የሚለውን ስም የበለጠ እንድንጠራው ተፈቅዶልናልና ያ አያስጨንቀንም። ግን በዚህ ቤት ውስጥ እግዚአብሔር ነግሷል። በዚህ ቤት ውስጥ መልካም ስም አለ። በዚህ ቤት ውስጥ ጽዋ ማህበር ይከበራል። በዚህ ቤት ውስጥ ዝክር አለ። በዚህ ቤት ውስጥ ጸሎት ቦታ አለ። በዚህ ቤት ውስጥ ቅዱስ ቁርባን መቁረብ አለ። ከመቼ ጀምሮ ሲባል የእግዚአብሔር መንፈስ ያለባት ልጅ ወደዚህ ቤት ከገባችበት ጊዜ ጀምሮ እንዲያውም ሳትገባ ጀምሮ ነው እንጂ ምን ከገባች በኋላማ በጣም በሽበሽ ነው የሆኑት። ሳትገባ ገና በሩቁ ሆና የእሷ የእግዚአብሔር መንፈስ ከልጅቷ ጋር አብሮ አድሮ ወደ ቤት መጥቶ ቤቱን አደላሎ ነው የጠበቃት። ለምሳሌ እናቶች
ምን ይላሉ? እየመጣሁ ነው፣ እስቲ ቡና አቀራርቢ፣ ቤቱን አዘገጃጁ ይላሉ አይደለም? እሺ እማዬ እየመጣች ነው ተብሎ ይዘገጃጃል። ወይም ደግሞ እንግዳ እየመጣ ነው ሲባል ቤቱን ታዘገጃጃላችሁ። የእግዚአብሔር መንፈስ ቅዱስ በዚች ልጅ ላይ ሆኖ ደስተኛ ስለነበረ በዛች በአፍቃሪዋ በጤናይ በምንላት ማለት ነው ጠና ባለችው ሴት ደስተኛ ስለነበረ በህይወቷ በጣም ረክቶ ስለነበረ ደስ የሚል ህይወት ኖራ እግዚአብሔርን ስላስደሰተችው እሱ ደግሞ ሊያስደስታት ይፈልግ ነበር። ቀን ይጠብቅ ነበረ። ከዛ በዚች ልጅ በኩል እዛ ቤት ገብቶ እንግዳ ሊመጣ ስለሆነ አዘጋጂ አይነት ነገር እግዚአብሔር ስራ ሰራ። ጸሎት ክፍል ተዘጋጅቶ ጠበቃት፣ ጸድቶ ጠበቃት። ስንት ኮተት ነው ያወጣ ነው። ከዛ መጣች የክብር ንጉስ። መኳንንት በሩን ክፈቱ የክብር ንጉስ ይግባ አይደል ቢለው መዝሙረ ዳዊት ላይ መኳንንት ደጁን ክፈቱ። የዛሬን ያርገውና ዘማሪ ትዝታው ሳሙኤል በነበረበት ሰዓት መኳንንት ደጁን ክፈቱ በሩን ክፈቱ ብሎ መኳንንት የተባሉት አጋንንት ናቸው። ልቀቁ ይሄን ቤት ዞር በሉ፣ የክብር ንጉስ ወደ ቤት እየመጣ ነው። ቅዱስ ቁርባን የተቀበለች ልጅ እግዚአብሔርን ልታከብር የምትፈልግ ቤት በአንደበቷ ብዙ ሰዎችን መቀየር የምትችል አቅም ያላት ልጅ እየመጣች ነው። ዞር በሉ ውጡ፣ ነሾተል እነ ጠቋር ውጡ እያለ በአንዲት ልጅ ምክንያት ቤቱን አጽድቶ ጠበቃቸውና ቤቱ ጸዳ። ከዛ ገባች። እኛ በማናየው መንገድ በማናስተውለው መንገድ ልጅቷ ስትመጣ መላእክቶች ቤቱን አስተካክለው የጠበቋት ማለት ነው። ደስ አይልም? መታደል ነው። ለምን ሲባል እግዚአብሔርን በምድር ላይ ሆነን በሚፈልገው መንገድ በንጽህናና በቅድስና እየተሰገድን እየጸለይን ካስደሰት ነው እሱ ደግሞ እንደዚያው ያስደስተናል። በቤቷ እንዴት ትኖር እንደነበረ ብታዩ፣ በግል ህይወቷ እንዴት አይነት ህይወት እንደምትኖር የት ገባሽ የት ወጣሽ የሚላት የለ። ድንገት ወደ ህይወቴ ወንድ መጥቶ ትዳር ሊይዝ ስለምችል ከመያዜ በፊት ስጋዬን በስግደት በጾም በጸሎት መግራት፣ ነፍሴን በቅዱስ ቁርባን ማስደሰት፣ መንፈሴን ደግሞ ከርኩሳን መናፍስት ማጽዳት አለብኝ ብላ ራሷን በትጋት ውስጥ የከተተች ሴት ነበረች። ግን አያስታውቅባትም። በምግብ የተመቻት ትመስላለች። ሁልጊዜ ራሷን ጠብቃ ነው የምትሄደው። የሆነ ፊዚካሊ ስተዋት የምትሰግድ የምትጸልይም አትመስልም። እና እግዚአብሔር ያደረበት ሰው ሲተነፍስ ሲናገር የመማረክ የመለወጥ አቅም አለው ያላት። እግዚአብሔር መንፈሱን ያስቀመጠባት ሴት ፍቅር ስትሰጥ ፍቅሩ ተቀባይነት ያለው ፍቅር ይሆናል። በሚታረቁ ሰዎች መካከል እርቅ ይፈጸማል፣ ሰላም ይወርዳል። እግዚአብሔር መንፈሱን ያሳደረባቸው ሰዎች የትም ቦታ ሲሄዱ ፍሬያማ ናቸው። ሰይጣን ያለባቸው ሰዎች ደግሞ የዚህ ተቃራኒ ናቸው። እግዚአብሔር ከዚህ ነገር ያውጣል፣ ከዚህ ነገር ያትርፈን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ።